ላይ ቆይ ኦኬ እሺ ካሉ እሺ ይቀመጡ እሺ ይቀመጡ ችግር የለውም ሚዩት አድርጉ እሺ ኬት ነው የምታደምጡኝ በፖለቲካ ጉዳዮች እናወራለን ወደ በኋላ አካባቢ 3 ወይ 4 ፖለቲከኞች ብቻ ነው የምፈልገው ከዛ በላይ ማስገባት አልፈልግም ይሄ መርህ ነው እሺ ኬት ነው የምታደምጡኝ ዩቲዩብ ላይ ያላችሁ ዜዶ ሰላምታ ይድረስ በቃ ሰላም ነው ወይ ሙና ሰላም ብያለው ለምለም ሰላም ብያለው ጴጥሮስ ከፌስቡክ ነው ሰላም ብያለው ኦኬ ወልዴ ኃይሉ ያንተም ኮሜንት ከፌስቡክ ነው ኬት ናችሁ እሺ ቲክቶክ ላይ ያላችሁ ሃኒ ከኤድመንተን እሺ ኤፍ1 ከሚያሚ ኦኬ ሪታ ከጀርመን ብያ ከግብጽ መልካሙ ከባህር ዳር ሚሚ ከጣሊያን ጌች ከባህር ዳር ኢብራሂም ከጃፓን ጨዋታ ከጀርመን ሚሚ ከደሬ ማአዚ ከኮሎምበስ ሳዶር ከጀርመን ዚጋ መካኪስ ከሳውዝ ኮሪያ ናኒ ጎንደሬዋ ከሳውዝ ኮሪያ በነገራችን ላይ ደቡብ ኮሪያውያን በጣም ኢትዮጵያውያንን ይወዳሉ ታውቃላችሁ አይደል በኮሪያ ጦርነት ሀገራችን የቃኙ ወታደሮች በኃይለ ሥላሴ ጊዜ ያሰልፈናል ለወታደሮቻችን መታሰቢያም ሲኦል ከተማ ላይ ሐውልት አለና ሳውዝ ኮሪያውያን በጣም ይወዱናል ባገኘኋቸው አጋጣሚ ሁሉ እኔን ታሪክ ነግራችኋለሁ ማያውቁ ሳውዝ ኮሪያውያን ራሱ አብዛኞቹ ያውቃሉ ማያውቁት ራሳቸው በጣም ነው ደስ ብሏቸው የሚያደምጡንና እሺ ጀስ ከሚኒሶታ ፌላችን ሰላም ብያለሁ ቴንክ ዩ ብለናል ቅድም ዶክተር ጸጋዬ ከአዲስ አበባ ኦኬ ጽዮን ከቨርጂኒያ ደብሊው ዛባ ከወላይታ ሶዶ ቺላንጎ ከቦስተን ሲሞን ከካልገሪ እሺ ሁላችሁንም ሰላምታ ይድረሳችሁ ዲቦ ቲዩብ ቴዲ እንዴት ነህ ከአዲስ አበባ ከጽንፍ የነጻ ከቆላ ዳሞት አስጨንቅ ፍሮም ካልጋሪ ምታስጨንቀው ግን አስጨናቂ የምትባሉ ሰዎች ግን እኛን ነው የምታስጨንቁት ወይስ ሚስቶቻችሁን ነው የምታስጨንቁት ማለት አልጋ ላይ ሚስትን ከሆነ አልጋ ላይ የምታስጨንቀው ጀግና ነህ ሰውን ከሆነ የምታስጨንቀው ግን ስምን መቀየር ይሻላል አስጨናቂ አስጩ ስሜ አስጨናቂ ነው ግን ማስጨንቀው እኔ ሰው ሌላ ሰው ምናምን አይደለም ካልክ ግን አሪፍ ነው ጠላቶቼን ነው ማስጨንቀውም ካልክ አሪፍ ነው አቤኔዘር ከኩዌት ሸዋ ከኢትዮጵያ እሺ ሰላምታ ይድረሳችሁ አንድ ቪዲዮ ላስደምጣችሁና የዚህ ቪዲዮ ሰሪዎች እዚህ ይገኛሉ ይሄን ቪዲዮ ስለሰሩበት ምንድነው የፈለጉት እሱን ወደ እናንተ ያደርሱልናል ቺን ዝቅላ አርጋት እዚህ ጋር እንደዚህ ላርክ ታፕ አርጉላችሁ እሺ ቺን እንደዚህ ላርጋት እሺ እዚህ ጋር ማይክ ላስጥጋላችሁ ቴዲ አግብተሃል ወይ እሺ ቴዲ አዋሳ አንተ አሌክስ አበሻ ቴዲ አዋሳ አንተ ብልጽግና ለቅላቂ ምናምን ብሎ ተሳድቧል አሌክስ አበሻ አንዴና ለመጨረሻ ጊዜ ከመሰናበት ፊቴን ኮሜንት ከደከምክ ዘላለማዊ መቅሰፍት እናወርድብሃለን ቴዲ አዋሳ ብልጽግና ነው ካላችሁ እኮ ያረዳ ልጆች አለመምጣት ነው እኮ በቃ ምን ሆናችኋል አለመምጣት ነው ብያለሁ ተው ለክፉም አንድ ቀን መድረክ የምትጠቀሙበት ቀን ይመጣል ተው ብያለሁ ተው ክፉ ደግ አነጋገር እኔ በጣም ትዕግስተኛ ልጅ ነኝ ብያችኋለሁ ተው እሺ ለማንኛውም ዛሬ በሶሻል ሚዲያ ላይ ሲዘዋወር የነበረው ቪዲዮ ይሄ ነው እስኪ ስሙት
የተከበርከው ወንድማችን ቴዲ ሐዋሳ የህዝብን ጥያቄ ወደ አንተ ይዘን መተናል። የህዝብ ጥያቄ እንደሆነ ህዝቡ በኮመንት አንተን ሜንሽን በማድረግ ይገልጻል። ይህንን ጉዳይ በማታ አንተ ቤት በዝርዝር እንድናስረዳ እንድትፈቅድልን ከታላቅ ትህትና ጋር እንጠይቃለን። ከጀርባ የምትመለከተው The Crown of Humanity Award የሚል ሽልማት ተዘጋጅቶ ነበር። 13 የሚሆኑ በጎ አድራጎት ሶሻል ሚዲያ ተጽዕኖ ፈጣሪዎች ተሳትፈውበታል። በዚህም ሽልማት ድርጅቱ በመጀመሪያው ማስታወቂያውን ሲያስተዋውቅ ይህንን የሚያደርገው አንደኛ ለሚወጣው 1 ሚሊዮን ብር ሊሸልም የተቀረውን ገንዘብ ደግሞ ለበጎ አድራጎት ድርጅቶች እንደሚያካፍል በይፋ በሶሻል ሚዲያ መጥቶ ሲናገር ነው። ቮቱ ከተጠናቀቀ በኋላና አዋርዱን ከሰጡት በኋላ አዋርዱ ላይ ሰርቲፊኬትና ዋንጫ ለመስጠት ችሏል። ይሁንና ቀደም ብለው ያስተዋወቁት አንደኛ ለሚወጣው 1 ሚሊዮን ብር እንሰጣለን ብለው ነበር። አሁን ላይ ይፋ እንዲያደርጉ ብንጠይቅም የሽልማቱ 1 ሚሊዮን ብርም ሊሰጡ አልቻሉም። ሁለተኛም ነገር ለየትኛው የበጎ አድራጎት ድርጅት ብሩንም እንደሰጡ ይፋ እንዲያደርጉ በህዝብ ቢጠየቁም ምላሽ ልናገኝ አልቻለም። ስለሆነም ይህንን ጉዳይ የህዝብ ጥያቄ ስለሆነ ቴዲ ሐዋሳ ወንድማችን ለምትሰጠን ቀና ምላሽ ከወዲሁ እያመሰገን ማታ አንተ ቤት ከዚህ ሰፋ ያለውን ዝርዝር ጉዳይ ልናብራራልህ ፍቃዳችንን ከወዲሁ ልንገልጽልን እንወዳለን። በውስጥም ጽፌልሃለሁ፣ አሳውቀኝ። ሰላማችሁ ይብዛ። እናንተ ሼር፣ ኮፒ ሊንክ እንዲሁም ቴዲ ሐዋሳን ሜንሽን እያደረጋችሁ ለሱ እንዲደርሱ አለ። ሰላማችሁ ይብዛ። ማታ ቴዲ ሐዋሳ ከፈቀደ እሱ ቤት እንገናኝ። እሺ፣ ተስፋ ይሄ ነው እንትናቸው የቲክቶክ አካውንታቸው እንደሰማችሁት ነው። እስኪ ማይክ ላስጠጋና 1 2 3 1 2 3 ኦኬ፣ ቆይ እዚህ ጋር ትንሽ እቺን እንደዚህ ላርክ። አንድ ሁለት ሶስት ኦኬ፣ ይሰማል? ወርቀዘብ ሰላም ቴዲ፣ ይሰማል? አዎ ሰላም። እዚህ ይሰማችኋል? እዚህ ይሰማችኋል? ይሰማል በሉኝ። የሚሰማችሁ ከሆነ ዩቲዩብ ላይ ያላችሁ ይሰማችኋል? ፌስቡክ ላይ ያላችሁ ይሰማችኋል? ቋሚ እኮ ቶሎ ቶሎ የሚመልሱልኝ እኮ ሞዴሬተሮች እኮ ዩቲዩብ ላይ ነው መገኘት ያለባችሁ ጋይስ። ኦኬ ይሰማል? ኦኬ ይሰማል። እሺ አረንጓዴ። እሺ እሺ፣ ቴንክ ዩ። እስኪ መጀመሪያ ራስን አስተዋውቅልን። መጀመሪያ ለአድማጮቻችን እስኪ ስላንተ ንገረን። ኦኬ፣ በመጀመሪያ አመሰግናለሁ ቴዲ፣ ጥሪያችንን ተቀብለህ አክብረህ እኛም አንተን አክብረን አንተን መርጠን ነው ወደ አንተ ጋር የመጣ ነው። ድምጻችን ባለመሰማቱ አንተ ጋር በመምጣታችን ፍትህ እናገኛለን ብለን እናስባለን። ድምጻችን እንድታሰማን ነው። እኔ ወርቀዘብ እባላለሁ። አንድ ኢትዮጵያዊ ቲክታከር ነኝ እና ደግሞ በሶሻል ሚዲያ በዚህ በቲክታኩም የአዶናይ ደጋፊ ነኝ። አዶናይ የሚሰራቸው ለወጣቱ እያደረጉ ያለውን ነገር እደግፋለሁ። በሰፖርት ማድረግ ባለብኝም ቪዲዮ በመስራቶች እሰራለሁኝ። ያው ብዙዎች በዚህ ያቁኛል ማለት ነው። እኔ ይህን እመስላለሁ። አዶናይ በጣም የምናከብረው ወንድማችን ነው። በተለይ የሚያደርጋቸው ነገሮች ለአንዳንዶቻችሁ አልተመቻችሁም፣ ለብዙዎቻችሁ ይመቻል። ልጁ የሶሻል ሚዲያ ልጅ ነው። እንደማናችንም ሶሻል ሚዲያ ላይ ዩዘርኔም እና ፓስዋርድ ክሬት አድርጎ ገብቷል። ኮንተንት ክሬት ያደርጋል። በተሰማራበት መስክ የተቻለውን ነገር የመሰለውን እያደረገ ያለ ሊደነቅ የሚገባው ልጅ ነው አዶናይ። አዶናይን ነገር ይዛችሁ እሱን ሰፖርት የምታደርጉ በመሆናችሁ እናንተም ልትኮሩ ይገባችኋል። በርታ በሉልኝ በዚህ አጋጣሚ አዶናይ። እሺ፣ ከአዋርዱ ጋር በተያያዘ የተፈጠረው ነገር ምንድን ነው? መጀመሪያ አዋርዱ እንዴት ነው የተፈጠረው? ለምንድን ነው ወደ ኮምፕሌን እንድትመጡ ያደረጋችሁ ነገር ምንድን ነው? እስኪ እሱን ንገረን። ኦኬ፣ እሺ፣ በጣም አመሰግናለሁኝ ቴዲዬ ወንድማችን። በመጀመሪያ The Crown of Humanity Award የሚል በሶሻል ሚዲያ መጥተው ፕሮሞት ማድረግ ጀመሩ። ሀቢባ ቤትም ገቡ። በራሳቸውም የቲክታክ ፕላትፎርም ፕሮሞት ማድረግ ጀመሩ። ስፖንሰራቸው እነ ኢቲቪ እንደሆኑ ምናምን ተናገሩ። በዛ ተፖሰተ። ከዛ ይህንን ምርጫ ከዚህ በፊት አዋርድ ምናምን ድርጅቶቹን እየሸለሙ እንደነበረ አሁን ላይ ደግሞ ለግለሰቦች በሶሻል ሚዲያ በቲክቶክ የሚሆን በተለያዩ ፌስቡክም የተለያዩ ፕላትፎርሞች ላይ ግለሰቦች በራሳቸው የሚያደርጉትን ልናበረታታለን ብለው መጡ። ከዛኛም መጀመሪያ ተቃርኖ ነበረን። ምክንያቱም ቮቱ እንዴት መሰለክ፣ ማንኛውም ሰው 10 ብር ነው። አንደኛ
10 ብር ከ25 ሳንቲም ነው አንድ ቮት ለማድረግ ማለት ነው። ሶ እናንተ እንደ ድርጅት ምንድነው ኮንትሪቢዩት የምታደርጉት? የመጀመሪያ ጥያቄያችን ገና ወደዚህ ቮት ለማድረግ 10 ብር ነው ቻርጅ የሚደረገው በኢትዮጵያ 10 ብር ከ25 ሳንቲም ገና መጀመሪያ ሲጀመር ለአንድ ቮት ማለት ነው። ለአንድ ቮት ያ ኤግዛክትሊ። ያኔ ጥያቄ አነሳን ወደ ምርጫው ከመግባታችን በፊት ይሄ ነገር ትክክል አይደለም። እናንተ እንደ ድርጅት ግለሰቦችን ሰፖርት ለማድረግ አስባችሁ ከሆነ በነፃ ማድረግ አለባችሁ፣ ሰዎችን ማበረታታት ከሆነ ካለበለዚያ ግን ቢዝነስ ሜክ ለማድረግ ነው የሚመስለው፣ ገንዘብ ለመስራት ነው። ትክክል አይደለም ብለን በጣም ተቃወምናቸው። ጀመሩና እኔ እንደ አንድ ደጋፊ አዶናይ ነው ቮት የማስደርገው ሰፖርትም የማደርገው ነው ብዬ ከዚህ ነገር ራሴን አገለልኩኝ በመጀመሪያ ዙር ማለት ነው። ምክንያቱም ትክክል አይደሉም ብዬ ድርጅቱን ተቃወምኩኝ፣ ቪዲዮም ሰራሁኝ። ቀጣይ ኔክስት ምን አደረጉ? የመጀመሪያው ዙር ላይ ምርጫው በዚህ በኢትዮጵያ ብር ብቻ ነበር መምረጥ የሚቻለው። ወደ አይ ቲንክ ጋይስ ከተሳሳቱ ታርሙኛላችሁ፣ ወደ 1000 ምናምን በ10 ብር ከ25 ሳንቲም ቮት ከተደረገ በኋላ አጠፉት። እሱን ቮት ሙሉ ለሙሉ ተከነሰለና ለምን እንደዛ አደረጋችሁ የህዝብ ብር ከተሰበሰበ በኋላ ተብለው ሲጠየቁ አይ ውጭ ያለውም ሰው ፍቅሩን ለመግለጽ መምረጥ ስላለበት በዶላርም ሲስተሙን ማስተካከል አለብን ብለው ያ መጀመሪያ የተመረጠው ቮት ሙሉ ለሙሉ ተከነሰለ። ብሩም አልተመለሰም። ለሚቀጥለው እንትን ሲያዝ ይሄ ቮቱ ሁለተኛ ዙር ሲጀመር እዚህኛው ላይም አድ አልተደረገም ማለት ነው። ገና እዚህ ጋር የራሱ ጥፋታቸውን እንድትይዙልን በትህትና እንጠይቃለን። ሁለተኛ ነገር ሲቀጥል ይሄ ድምጻችን ተበላ፣ እንደገና ከአዲስ ተጀመረ። ያ ማለት በኢትዮጵያም መከፈል ተጀመረ። እንደገና ደግሞ ውጭ ያሉ ሰዎችም ቮት ማድረግ ጀመሩ። በዶላር ሲሆን ደግሞ $1 1 ቮት ማለት። ጥያቄያችን መጨረሻ ላይ እኔም ያው እንግዲህ ፋሚሊው መጣና እኛ ለገንዘቡ ብለን አይደለም ሲያስተዋውቁ መጀመሪያ አንደኛ ለሚወጣው 1 ሚሊዮን ብር ነው ያሉት። ሀቢባ ቤትም ገብተው ፕሮሞሽን የተናገሩት አሉ፣ ቪዲዮዎች ምናምን ማስረጃዎችን። አንደኛ ለወጣ 1 ሚሊዮን ብር አሉ፣ 1 ሚሊዮን ብር። ከዛ የተቀጠለው ብሩ ደግሞ የሚሰበሰበው ለበጎ አድራጎት ድርጅት እናካፍላለን እንሰጣለን አሉ። በመጨረሻም ቮቱ ተጠናቀቀ። በአጠቃላይ ወደ 816493 ቮት ተደረገ። በሁሉም በ13493 ቮት ማለት ያ። ስለዚህ ይሄን በ10 ብር የተባረ ይሄ በዶላር በ10 ብር ከ25 ሳንቲም ማለት በኢትዮጵያ ብቻ አይዘወይ። እዚህ ጋር ማሰብ ያለብን ቴዲ በ10 ብር ከ25 ብቻ ብመታ ወደ 8,369,053 ብር ከ25 ሳንቲም ነው። ግን በዶላርም የመረጡ ሰዎች አሉ ውጭ ላይ አንድ ዶላር ደግሞ 150 ምናምን ብር ያ። በመጨረሻ ቮቱ ሲጠናቀቅ እኛ መርተናል። ለምሳሌ እኔ ሰፖርት የማደርገው አዶናይ ቮት ያመጣው ወደ 341,000 ነው። 341,105 ቮት አለው። ሁለተኛ የወጣው ለምሳሌ ጆን ዳንኤል ነው። እሱ ደግሞ 340,662 አለው። ፋይናሊ ቮቱ ክሎዝድ ሲደረግ ማለት ያ ማለት በህዝብ ድምፅ እኛ እንበልጥ ነበር። አዋርዱን በሚሰጡበት ሰዓት ምንድነው ያደረጉት እነዚህ ድርጅቶች? ሁለት ሰው ቴዲ አንተ እንደምታውቀው በምን አይነት አንግል ነው አንደኛ ሊወጣ የሚችለው? ለምሳሌ እኩል ድምፅ አመጡ ብለው ሁለተኛ እንዳሉ፣ አንደኛ በህዝብ ድምፅ እኛ እንበልጣለን፣ ሁለተኛ መጀመሪያ ላይ ደግሞ አዶናይ ነው የጠሩት። አዶናይ ያሉና ደኔ ቀጣይ ደግሞ ጆን ዳንኤል አሉና ሁለት ሰው አንድ ላይ ወጣሉ። እኛ ጥያቄያችን ብር ሳሰባስብ የነበረውም አንደኛው እኔ ስለሆንኩኝ ህዝቡም ብሩን እየሰጠ የነበረው አንደኛ ለወንድማችንም ማበረታቻ አይዞ ማለያ ይሆነዋል የ1 ሚሊዮን ብር እንጂ ለብር ተብሎ አይደለም። ለክብር ጉዳይ ብለን ነው እዚህ ውስጥ የገባንበት። የድርጅቱ አሰራር ትክክል እንዳልሆነ እናውቃለን። ሁለተኛ ነገር ሲቀጥል ቢያሳውቁን ኦፊሻሉ 1 ሚሊዮን ብር በዛ በአዋርዱ ሰዓት አልሰጡም። የሰጡት ምንድነው ሰርቲፊኬትና ይቺ አዋርዱ ዋንጫዋን ብቻ ነው በሰዓቱ የሰጡት። ሰርቲፊኬትና ዋንጫ ሽልማቱን ሲቀበሉ ወይዬ ሰርቲፊኬትና ዋንጫ ብቻ ነው የሰጡት። ሰርቲፊኬትና ዋንጫ ብቻ ነው የሰጡት። እስቲናው እስከ ትናንትናው ድረስ ደውዬ ቮቱን የተቀበሉ ሰዎችን አረጋግጫለሁ። እስካሁን ብር የሚባል ነገር የለም። የሽልማቱን እንሰጣለን። በእነሱ መስፈርት መሰረት 500 ሺህ ብር ነው የሚካፈሉት ማለት ነው። እሱ እንዴት ሊሆን ይችላል? የኛ ጥያቄ አንድ እሱ ነው። የእናንተ ኮምፕሌን አሁን የመጀመሪያው ነገር እንዴት ሁለቱ እኩል ድምፅ ሊያመጡ ይችላሉ? ሁለተኛ ደግሞ ሁለት ሰው በኢትዮጵያ ብር ብቻ ከ8 ሚሊዮን ብር ዶላሩ ምናምን ሲጨመር ወደ 10 ምናምን ሚሊዮን ብር ሊሆን ይችላል።
ያን ገንዘብ ለየትኞቹ የበጎ አድራጎት ሰጣችሁ? ብሩን ምን አደረጋችሁ? የትራንስፓረንሲ ጥያቄ ነው የምታነሱት። ኤግዛክትሊ እሱ ነው ቴዲዬ። ወደ አንተ ቤትም ገፍተን እንድንመጣ ያደረገን በግላችን ጥያቄዎች ጠይቀናል። ስንጠይቅ ቪዲዮ ሪፖርት አድርገው አስወርደውብናል። ኮሚኒቲ ጋይድላይን ይኸው መረጃዎች ይዣለሁ። ቪዲዮ ጠፍቶብናል ስንጠይቅ። ሁለተኛ ነገር የቲክቶክ አካውንታቸውን ፕራይቬት አድርገዋል። እዛ ላይ የፖስተቱትና ሙሉ ለሙሉ አጥፍተዋል። ሰው ደግሞ እኛን ሲረዳ ሰፖርት ሲያደርግ የነበረው ይሄ ድርጅት የሚሰጠው ለበጎ አድራጎት ድርጅቶች ይሰጣለሁ ብሏል። ስለዚህ እኛ ደግሞ በዚህ ለአይምሮ ህሙማን ምናምን ነው ያሉት መጀመሪያ ላይ። ሶ በቃ እኛ ሰፖርት ማድረግ አለብን ብሎ አንድ ሰው ነው የምልህ ቴዲ ግማሽ ሚሊዮን ብር እኛን አምሮ ለእኛ ልኮ፣ ምክንያቱም እዚህ ኢትዮጵያ 10 ብር ከ25 ሳንቲም ስለሆነች $1 ራሱ ቢልክ አስበው 16 ሰው ወይም ደግሞ 15 ሰው ቮት ማድረግ እንችላለን። እዚህ ማለት ግልጽ እንዲሆንልን ኦርጋናይዚንግ ኮሚቴዎቹ አዘጋጆቹ እነማን ናቸው? የሚታወቁ ናቸው? አዘጋጁ መስራቹ ወይም ደግሞ ሲዮ ዶክተር እስጢፋኖስ መንግስቱ ግዛው ይባላል። ይሄው እዚህ ጋር አለ፣ በፎቶ ማሳየት ይችላሉ። ዶክተር እስጢፋኖስ መንግስቱ ግዛው። ዶክተር እስጢፋኖስ መንግስቱ ግዛው ምንድነው? ከዚህ በፊት የሶሻል ሚዲያ ወይም ደግሞ የሚዲያ ተሳትፎ ነበረው ወይ ሰውዬ ይታወቃል? እኔ ከዚህ በፊት አላቃቸውም። ዶክተር እስጢፋኖስ እሺ፣ ሌላኞቹ ኦኬ ምንስ ሌሎቹን አላቃቸውም። እኔ አሁን ሲሆን ነው የማውቀው። እዚህ ጋር ስልካቸው አለኝ ልልክልክ እችላለሁ። እሺ ነው ለነሱም አሁን እኔ 50% ነው የምሰማችሁ እናንተን 50% ለነሱ ተዋሉ። በማንኛውም ሰዓት ከመጡ እኛም ሀሳባችንን መስጠት እንፈልጋለን ካሉ ለነሱ 50% መቶ አለብኝ። ግን የእናንተን ፓርት 50% አለ የምትሉትን ጨርሳችሁ ተናገሩ፣ ችግር የለውም። ገባ? ከዚህ ጋርም ደግሞ ተያይዞ እናመሰግናለን። አሁን የኔ ጥያቄ እዚህ ጋር ቆይ የግልፀኝነት ጥያቄ ላንሳ። ውድድሩ ላይ ተሳትፋችኋል አይደል? ድምጽ በሚገባ ኦኬ። ውድድሩ ላይ ስትሳተፉ መስፈርቱ በሰብአዊ ድጋፍ ወይም ደግሞ ሂውማኒታሪያን ላይ ያላችሁ ተሳትፎ ታይቶ ነው አይደለ? ላይክ አዶናይም ጆን ዳንኤልም ሌሎችም እንደዛ ነው። ያ ምርጫቸው እነሱ 13 ሰዎች የመረጡት። ኦኬ 13 ሰዎች መረጡ። እናንተ ይሄን ጥያቄ አሁን አሸናፊው ይፋ ከተደረገ በኋላ ነው ማንሳት የጀመራችሁት ወይስ ከመጀመሪያ ጀምሮ ኮምፕሌናችሁን አቅርባችኋል? ከመጀመሪያ ጀምሮ ኮምፕሌን ካቀረባችሁ የግልፀኝነት ጥያቄ እንዳለ ካወቃችሁ መጀመሪያውኑ ለምን ሪዛይን አላደረጋችሁም? ከዚህ ውድድር ራሳችሁ ለምን አላገለላችሁም? አሁን እንደዚህ ጥያቄ ብትጠይቁ ምን ትላላችሁ? ቴንክ ዩ ቴዲዬ እናመሰግናለን። በመጀመሪያም ይሄ በገንዘብ የተባለው ቅድም እንዳብራራውልን ነው ጥያቄ ነበር። ምክንያቱም ትክክለኛ አይደለም ድርጅቱ እናንተ በግላችሁ ምንድነው ኮንትሪቢዩት የምታደርጉ ለእነዚህ ሰው ብለን ጥያቄ ጠይቀናል። ግን ደግሞ ፓርቲሲፔት እያደረጉ ወይም ደግሞ እኛ ሰፖርት ለምናደርጋቸው ለወንድሞቻችን የክብር ጉዳይ አድርገን የወሰድነው። ሁለተኛ ነገር ሰው ደግሞ ድርጅቱ ምን አለን ለበጎ አድራጎት ነው የምሰጠው ሲል በጎ አድራጎት ደግሞ ማንም ሰው ሰፖርት ማድረግ ስለሚፈልግ ኦኬ ነው ያለን ፋሚሊው ራሱ ማለት። ከዛ አስብ ወደ 3.5 ሚሊዮን ብር ነው በእኛ ብቻ የተሰበሰበው በአንድ ሰው ማለት። ይህንን ሲያደርጉ የነበረው ግን 1 ሚሊዮን ብሩ ለአሸናፊው እንደሚሰጥ ስላወቁ፣ ሁለተኛ ነገር ደግሞ ድርጅቱ ይሄንን ለበጎ አድራጎት እሰጣለሁኝ ገንዘቡን አካፍላለሁኝ ስላለ ያንን በማመን ሰው ደግሞ ሰው እንዲረዳ ስለሚፈልግ የኛ ፋሚሊ ያንን በማሰብ ሰፖርት ሲያደርገን ነበር ስንመርጥ ነበረ። የኛ ጥያቄያችን እዚህ ጋር አሁን ድርጅቱ ጥያቄ ስንጠይቀው ኦፊሻል አድርግ ለየትኛው በጎ አድራጎት ድርጅት ነው ያካፈልከው የሰጠኸው ያን በጎ አድራጎት ድርጅት ይውጣና በሶሻል ሚዲያ ይፋ ያድርግ The Crown of Humanity Award ይሄና ለኔ ሰጥቶኛል ሰፖርት አድርጎኛል ይበል ስንል የቲክቶክ አካውንታቸውን አጠፉ። ስልክ እየደወልን ነው ስልክ አያነሱልንም። ቪዲዮም ደግሞ የጥያቄ ቪዲዮዎችም ስንሰራ ሪፖርት አድርገው ኮሚኒቲ ጋይድላይን እያሉ እያወረዱብን ነው። ይሄ ነው ጥያቄያችን። ስለዚህ አሁን ጥያቄያችሁ ከዚህ ጋር ጎን ለጎን በቃ የግልፀኝነት ነው። በቃ በምን መስፈርት ነው ጆን ዳንኤል እና አዶናይ እኩል ነጥብ ያመጡት? ሁለተኛ የሰበሰባችሁትን ገንዘብስ ምን አደረጋችሁት? እነዚህ ናቸው በዋነኛነት። ኦኬ
እነዚህ ሰዎች ቀደም ሲል ነግረኛል። በአካል ስለማናገር ሙከራ አድርጋችኋል? ከስልክ ባሻገር በአካል ቀርባችሁ ለማናገር ኮሚቴዎችን ለማናገር ሞክራችኋል? በአካል ቢሮዋቸው አልሄድንም። ስልክ ግን ከዚህ በፊት ያነሱልን ነበር። የምርጫው ሰዓት ላይ ስንደውልላቸው ምናምን ራሱ ዋና ዳይሬክተሩ አለኝ፣ እኔ ቮይስ ሪከርድ አለኝ። ያኔ ደውዬለት እንደውም የሆነ ሰዓት ቮት ተጭበርብሮ ነበር። እኛ ማታ ላይ ቮት አድርገን ስክሪንሻት እናስቀምጣለን። ጠዋት ስንነሳ ቀንሶብን ለምንድን ነው ይሄ የተፈጠረው ስንላቸው አይ የሲስተም ችግር ነው አሁን ይስተካከላል ምናምን ብለው እስከ መጨረሻው ድረስ እየተደዋወልን አስተካክለውልናል። የዛንም ቀን የደወልኩላቸው ቮይስ ሪከርድ ምናምን አለኝ አስቀምጫለሁ። ከዛ አሁን ከተፈጠረ በኋላ ለጥያቄ ስንደውላቸው ስልክ እያነሱልን አይደለም። በኮመንትም ቲክታክ ላይ ሲጠይቋቸው አካውንታቸውን ፕራይቬት አደረጉ፣ ሙሉ ቪዲዮዎችን አጠፉ። ቪዲዮም አሁን እያስወረዱብን ነው ኮሚኒቲ ጋይድላይን። እንግዲህ የኢትዮጵያ ሕዝብ ሰምታችኋል። ክራውን ኦፍ ሂውማኒቲ አዋርድ የሚባል ተቋም በዶክተር እስጢፋኖስ መንግስቱ ግዛው እሳቸው ናቸው የዚህ የኦርጋናይዚንግ ኮሚቴው ቻርማን በብር ለአንድ ቮት 10 ብር ከምናምን ሳንቲም ነው የሚቀበለው፣ ወይም ደግሞ ቴሌ ቻርጅ የሚያደርጋቸው ከቴሌ ጋር ተነጋግረው ቴሌ የሚወስደውን ወስዶ ለእነሱ የሚሰጣቸው ይኖራል። የብሩን ከሰበሰቡ በኋላ ከሀገር ውጭ ያሉ ኢትዮጵያውያን እንዲሳተፉ እንቅስቀሳ አድርገው በዶላርም ወይም ደግሞ በውጭ በማንኛውም በድራህምም ሊሆን ይችላል በፓውንድም ገንዘብ ሰብስበዋል። ያ ሳይደማመር በብር ብቻ የተሰበሰበው ከ8 ሚሊዮን ብር በላይ ነው የሚሆነው። የውጭ ደግሞ ሲጨመር ሊጨምር ይችላል ነው የሚሉት እነሱ እንደነገሩን ማለት ነው። የግልፀኝነት ጥያቄ አለ በዚህ ጉዳይ ላይ። ምናልባት ሌሎቻችሁ አንድ የተወሰነ 30 ደቂቃ ልቆይና እዚህ ይህን ጉዳይ በደንብ የምታውቁ ከነሱ ሳይድ ይሄ ክራውን ኦፍ ሂውማኒቲ አዋርድ ከነሱ ሳይድ ማቀው ነገር አለ ምናቀው ነገር አለ። ወርቀዘብ የተናገረው ትክክል አይደለም የምትሉ ካላችሁ እነሱ ዋናዎቹ ለነሱ 50%ን እንደተወኩኝ እንደሱ ታሳቢ ይደረግና የምናገረው ነገር አለ የምትሉ ካላችሁ አንድ ቁጥር ጻፉና ሞዴሬተሮች ጤነኛ ነው ብላችሁ የምታስቡትን ሰው አስገቡልኝ። ጤነኛ ዝም ብሎ አንዳንድ የሚጽፈውን ሳይሆን ስትልኩም ፕሊስ በአግባቡ እየሆነ ስላለው ነገር የሰማችሁ ኢቨን እነሱንም ደግፋችሁ እናወራለን ካላችሁ የመጣውን አንድ ሰው ታስገቡልኛላችሁ። እሺ እናንተ አሁን ምን ላይ ነው ያላችሁት? ምን እያደረጋችሁ ነው? ከዚህ ጎን ለጎን እኛ አሁንም መልሳቸውን በተስፋ እየተጠባበቅን ነው። አሁን ግን ተስፋ ያስቆረጠን ነገር ምንድነው? ቴዲ ጥያቄ ስንጠይቅ እያጠፉብን ነው። ቪዲዮአቸውን የቲክቶክ አካውንታቸውን ፕራይቬት አደረጉ። ያ ማለት አጠይቁን ጥፉ ከዚህ እያሉን ነው። ምክንያቱም እስካሁን ድረስ ብሩ ተሰብስቦ በእጃቸው ገብቷል። የሚገባ ነገር የለም። ምክንያቱም ብር እየላክን ቮት ያደረግነው አይደል እንዴ? ለበጎ አድራጎት ኦፊሻል አድርጎ አሳውቁ። ይህን አክል ይሄው ለዚህ ሰጠሁኝ ማለቱ ምንድነው የሚያስከፋቸው? እነሱንስ ምን ያስቆጣቸዋል? የህዝብ ጥያቄ ነው። ይሄው ብዙሃኑ ከታች እየጻፈልን ነው ኮመንቱን በሙሉ ይሄው። ብዙዎቹ ያው አንተ ተናገር ብለውኝ ስለላኩኝ ነው የገባሁት እዚህ ጋር እንጂ የግለሰብ ጥያቄ አይደለም። ብዙዎቹ እንትን የብዙሃን የህዝብ ጥያቄ ነው፣ የብዙሃን ጥያቄ ነው፣ የአንድ ሰው ብቻ አይደለም የሚሉ ኮመንቶችን እያነበብኩኝ ነው። እኔ ቪዲዮ ሰርታችሁ የሜንሽን ሲደረግ ጠዋት ስነሳ በጣም ፈለድ ነበር። ከዛ በተረጋጋ ሁኔታ አየሁኝ። አሁን አንተ ስትነግረኝ በተቻለ መጠን ሄጄ እነዚህ ስብስቦች ምንድናቸው ብዬ የራሴን ለማወቅ ጥረት አደረግኩኝ። የተለያዩ ግለሰቦችን ተቋማቶችን ሸልሟል፣ ሰርተፍኬት ምናምን መስጠታቸውን የሚያሳዩ ፖስቶችን አይቻለው። ከበስተጀርባው ስላለው ነገር ግን ስለነበረው እናንተ አሁን የምትነግሩኝ ድራማ ምንም አውቀው ነገር የለም። እናንተ ይህን ቪዲዮ ስትሰሩ ነው። ተቋሙንም ይሄ ክራውን ኦፍ ሂውማኒቲ አዋርድ የሚለውንም እናንተ በሰራችሁት ቪዲዮ ነው እንጂ ያወቁት። እግዚአብሔር ምስክሬ ነው፣ እኔ አላውቃቸውም ነበር፣ አልሰማሁም። ነገር ግን እንዲህ ያለ የግልፀኝነት ጥያቄ ካለ ወደ ሶሻል ሚዲያ መምጣታችሁ ትክክል ነው። ከዚህ በኋላም ለሚደረጉ ነገሮች ጥንቃቄ ያስፈልጋል። ኦኬ፣ ሌላ ምን ትላለህ? ከዚህ ጋር በተያያዘ ሌላ እንደማስገባል ሰው አለ? እንዳስገባል የምትፈልገው ሰው አለ? ጋይስ ኢንአዲሽን ተጨማሪ ለአብራራለው የምትሉ ካላችሁ ከኔ ሀሳብ ጋር ተነጋግረን ነው እኔ ላካችሁኝ።
አንድ ቁጥር ጻፉና እኔ በተናገርኩት ያው እንዳይደጋገምበት ተጨማሪ የምታደርጉት ነገር ካለ ንግግር ያው ሁሌም አይሳካምና የምትጨምሩት ነገር ካለ አንድ ቁጥር ጻፉና አስገቡት። አምራን ካለሽ አንድ ቁጥር ጻፊ። አምራን ወይ ሚሚ ካላችሁ አንድ ቁጥር ጻፉ ጋይስ። አምራን ወይ ሚሚ ያላችሁ አንድ ቁጥር ጻፉ። አዋርድ ጋይስ እኔ በተለይ እዚህ አፍሪካ ውስጥ በየጉራንጉሮ የሚደረጉ ቮት አርገኝ ድምፁ ነኝ የምትሉ ፕሊዝ ተረጋጉ። ቢዝነስ ሆኗል። አሁን በስድብም አለ። በነገራችን ላይ አሁን አዋርድ የሌለበት ቦታ የለም አፍሪካ ውስጥ መሸቀያ ሆኗል። ጥሩ ተሳዳቢ ልካለች ጥሩ ተሳዳቢነት ጮኛለሁ ምናምን የምትሉም ልትኖሩ ይችላለች። ማን ሚሚ የግልፀኝነት ጉዳይ ግን ያስፈልጋል። በተለይ ይሄ በሰብአዊነት ጉዳይ ላይ ተመስርቶ ያንን ታኮ ከሆነ እንደዚህ አይነት ነገሮች የሚዘጋጁት የሚሰበሰበው ገንዘብ ይሄን ያህል ለዚህ ተቋም፣ ይሄን ያህል ለዚህ፣ ይሄን ያህል ለዚህ በጎ አድራጎት ምናምን የሚሉ ነገሮች ሊኖሩ ያስፈልጋል ብዬ አምናለሁ። ግልፀኝነት ያስፈልጋል። ግልፀኝነት ከሌለ ዞሮ ቢዝነስ ነው ማለት ነው። በቃ ለትርፍ የተቋቋመ ድርጅት ነው። በቃ የተወሰነ ብር ይሰበሰባል። ብርም የሚሰበሰበው በነገራችን ላይ እነዚህ የሶሻል ሚዲያ ተጽዕኖ ፈጣሪዎች ስለሆኑ የእነሱ ፊት ስለታየ ነው ሰው የሚሰጠው። ለምሳሌ አሁን አዶናይ ስለተባለ ወይ ጆን ዳንኤል ወይ ሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎች የእነሱን ፊት ከፊት ያስቀምጣሉ። አንዳንድ ጊዜ ሁለት በተለያዩ ካታጎሪዎች ውስጥ ያሉ ሰዎችን ራይቫል አድርገው ተፎካካሪ አድርገው ያቀርባሉ፣ ያጦዙታል ምናምን። ከዛ ቮት አድርጉ ይላሉ። ገንዘብ የሚሰበስቡት ቢኮዝ ኦፍ እነዚህ ተጽዕኖ ፈጣሪዎች ፍሮንት ፔጅ ላይ ስላስቀመጧቸው ነው። ከዛ የተወሰነች የሚቀሽተውን ቀሽበው የሚሰጧቸውን ሰጥተው ሰርተፍኬት ሰጥተው 3-4 እጥፍ ያተርፋሉ። ስለዚህ አዋርዶች ራሳቸው እውነት ሪኮግኒሽን ለመስጠት ጥሩ ለሰሩ ሰዎች፣ መልካም ለሰሩ ሰዎች፣ ተጽዕኖ ፈጣሪ ናቸው ተብሎ ለታሰቡ ሰዎች ለማመስገን ነው ወይንስ ቢዝነስ ነው? እሱ ራሱ በጣም ልንወያይበት የሚገባ ነገር ነው። አዋርድ የሌለበት ጊዜ አሁን እየጠፋ ነው። ማዘጋጅ የለም እና በዛም ጉዳይ እናወራለን። እሺ ጤና ይስጥልኝ ሚሚ፣ እንዴት ነሽ? ያ ከዛ በፊት ግን ቆይ ሚሚዬ ቴዳ አንድ ነገር እዚህ ጋር እንትን አዶናይ አሁን ለምሳሌ ይሄንን ነገር ሊንክም አላስቀመጠም ምረጡኝም ብሎ ቪዲዮ አልሰራም። ጀስት እኛ ፋሚሊ በቃ ለሱ ክብር ነው እዚህ ውስጥ ገብቷል። ደግሞ ክብርን ብቻ ሳይሆን ስለሚገባው እኛ ፋሚሊዎች አሳግተን የህዝብም ድምጽ የሱ በልጦ ነበርና እሱ ምንም እንኳን ምረጡኝም ሊንክም አላ ምክንያቱም በገንዘብ ስለሆነ ፋሚሊው እንደዚህ አይነት ፕሬሸር ውስጥ መክተት ስለማይፈልግ ማለት ነው። እኛ በግላችን ፋሚሊ ያደረግነው እንደሆነ እንዲታወቅልን ለማለት ነው። አንተ አሁን ያነሳቸው ጥያቄዎች የመጀመሪያ ኮምፕሌናችንም እሱ ነበርና ቴንኪዩ የሚቀጥይ። እሺ ሚሚሻ ምን ትያለሽ? ሰላም ቴዲ፣ እንዴት ናችሁ ሁላችሁም? አለን። ኦኬ ያ እኔ የምለው ብዙ ነገር ተመሳሳይ ነው። ቮቱ አንደኛ ሊሚት የለውም። የመጀመሪያውን እሱ እንዳለው ካንሰል አድርገዋል። ብዙ ብር ከሰበሰቡ በኋላ አድ አላደረጉም። ሁለተኛ እንዳልከው እንደነ አዶናይ አይነትን እኔ የሚመስለኝ ለቢዝነስ ነው የተጠቀሙባቸው። እነሱን እዛ ጋር ከተው ገንዘባቸውን ሜክ ካረጉ በኋላ ነው የጠፉት። ጠርቶ ምን አለ አዶናይ አንደኛ እንደወጣ ካደረገ በኋላ ከዛ በኋላ ሁለቱም አንደኛ ናችሁ፣ ሁለቱም ጆን ዳንኤልም አዶናይም አንደኛ ናችሁ፣ እንግዲህ ብሯን ትባጠሳላችሁ ነው ያለው። እንደ ቀልድ አድርጎ ማለት ነው። አርቲስት አለ አይ ዶንት ኖ አርቲስቱን ስም ሰምቼዋለሁ። እሱ መድረክ ላይ ያለው ሰውዬ እንግዲህ ሁለታችሁም አንደኛ ወጣችኋል፣ ያው 1 ሚሊዮን እንግዲህ ትባጠሳላችሁ ነው ያለው። ይሄ የሆነ የከተሜ ቋንቋ ማለት ነው። ያ እና 1 ሚሊዮን ነው የምንሻልመው ካሉ በኋላ ለምንድን ነው እንደዚህ የሚሉት ማለት ነው? በጣም ኤሎት ኦፍ መኒ ነው ሜክ ያደረጉት ገባክ? በልጆቹ ስም ማለት ነው። ይሄ ነው የኛ ጥያቄ። እንዴት ሁለት ሰው በአለም ላይ ሁለት ሰው አንደኛ ሊሆን አይችልም አይደለ እንዴ? ፕላስ ደግሞ ቮቱን እኛ ነን ያሸነፍነው። ሚድናይት ነው የሚዘጋው ብለው 30-40 ደቂቃ አልተዘጋም ነበረና ሊቀራረብም የቻለው ከሚድናይት በኋላ ባደረጉት ነው እንጂ እኛ ነን በጣም በብዙ ዲፈረንስ ቮቱን እኛ ነን ያሸነፍነው። በጣም ብዙ ብር ነው ይሄ፣ የህዝብ ብር ነው። አዶናይ ማሸነፍ ስላለበት ኦፍ ኮርስ አሸናፊም ነው። ስሙን መጀመሪያ የተጠራው እሱ ነው። ግን ይሄ ሁሉ ገንዘብ የት ነው የሚያደርጉት? ብር ይሸለማል የተባለው ብር የት አለ?
ለምንድን ነው እንደዚህ አይነት ነገር ማለት? ፕላስ ደግሞ ሀቢባም እንደ አድቨርታይዝ ስትሰራ ነበረ። ቅልቦች ተስፋዬንም ካወቅከው እሷ ጋር ገብቶ በደንብ ትክክለኛ ምናምን እንደሆነ ሲያብራራ ነበረ። ሀቢባ ቤት ተስፋዬ ጋር አድርጌው ነው ኖ ተስፋዬ የቅልቦች እሱ ማለት ነው። እና እዛ ሲያብራራ ነበረ ትክክለኛ ስራ አንደኛ ቮት በገንዘብ መሆን የለበትም። ይሄን ነገ እኔ እናንተም እኮ አብረን ማዘጋጀት እንችላለን ማለት ነው። እና እንደዚህ መጥፋት እንችላለን። ይሄን ነገር ህዝቡም ሁላችንም መቀበል የለብንም ከዚህ በኋላ ነው የምለው። እና አሁን የኛ ጥያቄ ገንዘቡ 1 ሚሊዮን ብር ነው። ከፈለጉ ለሁለቱም 1 ሚሊዮን ብር ይስጡ። እዛ ጋ በነገራችን ላይ አዘጋጆቹ እየሰማችሁ ያላችሁ አሁንም መረዳት ያለባችሁ ቴዲ ሳይድ ያዘ ምናምን እንዳትሉ፣ እየሰማ ያለው 50% ነው። ለእናንተም ሩም ትቻለሁ። በማንኛውም ሰዓት የምንናገረው ነገር አለ ካላችሁ ይጋይሰር ወልካም መጣችሁ አይ እንዲህ ነው ብላችሁ የመናገር መብታችሁ የተጠበቀ ነው። ካልመጣችሁም ኢትስ ኦኬ። ባለው ነገር ላይ ህዝብ የሚሰጠውን የራሱን ፍርድ ይሰጣል። አንድ ጥያቄ ላንሳላችሁ። ስትመጡም ለእናንተም ልክ እንደነሱ ማነሳላችሁ ጥያቄ ሊኖር ይችላል። አሁን እኔ ለወርቀዘብ እንዳነሳሁት ለአንቺም ላንሳ። አሁን ከሰጡን 1 ሚሊዮን ብር ይስጡን ስትይ ሚሚ ምናልባት ኮምፕሌን እንድታደርጉ ያደርጋችሁ ብሩን ሼር ማድረጋችሁ ነው ወይስ? አሁን ሁለት ነገር እየተጋጨ እንዳይሆን ብዬ ነው። በአንድ በኩል የትራንስፓረንሲ ጉዳይ ታነሳላችሁ፣ የግልፀኝነት ጉዳይ፣ በሌላ በኩል ደግሞ ከሰጡን 1 ሚሊዮን ብር ይስጡን እንጂ ለምን ያካፍሉናል ስትይ አይጋጭም ወይ? መጀመሪያ የምታነሱት የሰበሰቡትን ገንዘብ ምን አደረጉ ግልጽ ያርጉልን ምናምን የሚሉ ነገሮችን አንስተሽ አሁን ደግሞ ሜጀር ኮምፕሌን የምታደርጉበት መንገድ የገንዘብ አከፋፈሉ ላይ አይሆንም ወይ? ሁለተኛ ከጅምሩ ጀምሮ ግልፀኝነት የጎደለው ውድድር ከሆነ መጀመሪያውኑ ቪዲዮ ሰርተው አዶናይ ራሱን የቻለ ፕላትፎርም ያለው ልጅ ነው፣ ተጽዕኖ ፈጣሪ ልጅ ነው፣ ምንም ጥያቄ የለውም። በሀገራችን ላይ መልካም ነገር እየሰራ ያለ ልጅ ነው። በተደጋጋሚ እንደምነግራችሁ እኔ በአዶናይ ጉዳይ ላይ አንድም ልጁ ሰው የመጉዳት ኢንቴንት ያላየሁበት ልጅ ነው። በጣም ክሬቲቭ የሆነ ልጅ ነው። በተሰማራበት ዘርፍ ያስጨበጨበ ተጽዕኖ ፈጣሪ ልጅ ነው። መጀመሪያ ላይ ቪዲዮ ሰርተው ለምንድነው ከውድድሩ ግልጽ ካልሆነለት ሪዛይን ያላደረገው? እስኪ እነዚህ ሁለቱን ጥያቄዎች መልሽልኝ፣ አንቺ በገባሽና በደረሽበት ልክ። ዋይ አሁን ለምን አሁን ነው ኮምፕሌን ማድረግ ያስፈለገው? ለምን አሁን ኖ? የኔ ጥያቄ ያው በግልፀኝነት ነው። ለብር ምናምን እንትን ብለን አዶናይ ቢፈልግ ኖሮ ሊንኩን ያደርጋል። ግን እዛ ጋር ስሙ ገብቷል። እኛ ደጋፊው ህዝቡ ነው። በቃ አዶናይ ስሙ እዚህ ጋር አለ። አዶናይን የሚወድ ሰው በስራው የሚያደንቀው ሰው ቮት ማድረግ የጀመረው ማለት ነው። ያባ የአዶናይን ስራ የሚያደንቅ ሰው እና ማኪን እዚህ ጋር አስገባት። ማኪ ከቅድም ጀምራ 1 ቁጥር እየጻፈች ነውና ማኪ ፖይንት ማኪና ከዛ የበተርፍላይ ነገር ላይክ ፒንክ አይ ዶንት ኖ ማኪና ብሬ አለ። ማኪን አስገባት። እሺ እሷ አይደለችም ሌላ እዚህ ጋር 1 ቁጥር ሪኩዌስት ላኪ። ማኪ ቤንጂ አለ። ሞዴሬተሮች አስገብኝ። ማኪ እሷን ያላቃት። እሺ ማኪ ፖለቲካ ከሆነ በኋላ ትገቢያለሽ። እሺ ችግር የለውም። እሺ ሞዴሬተሮች እያዩ ነው። እሺ ምላሻችሁ ግልጽ ስላልሆነልኝ ነው። በዋነኛነት እሺ ቀለል አድርጌ ልጠይቃችሁ። በዋነኛነት እናንተ ኮምፕሌን እንድታደርጉ ያደረጋችሁ ብሩን ሼር አድርጉ፣ ተካፈሉ፣ ጆን ዳንኤል እና አዶናይ መባሉ ነው ወይስ ድርጅቱ ራሱ አካሄዱ ግልፀኝነት የጎደለው ስለሆነ ነው? ኦኬ ቴንክ ዩ። እሺ እኔ ለአብራራ ልክ ቴዳዬ አመሰግናለሁ። በመጀመሪያ ቴንክ ዩ እድሉን ስለሰጠህን በድጋሚ እኛ ኮምፕሌን እንድናነሳ ያደረገን የመጀመሪያውና ዋነኛው ጥያቄያችን ግልጽ አይደለም ድርጅቱ መቼ አሁን ሽልማቱ ከተካሄደ በኋላ አደርጋቸዋለሁ ያላቸውን በቃሉ አላደረገም። አንደኛ ነገር ድርጅቱ ከሰበሰብኩት ብር ላይ ለበጎ አድራጎት አውል፣ ምክንያቱም ግለሰቦች ተጠቅመውበት ቢሆን ስትሄዳ አናቅም እኮ
እንደ ድርጅት ከሆነ ለበጎ አድራጎት ሲያደርግ ካሜራ ፊት ለፊቱ ላይ ደቅኖ ፕሮሞሽን እንደሰራው ለቮቱ አሁን ለበጎ አድራጎት ይሄን አክል አድርጌያለሁ ብሎ ካሜራ ፊት ማውራት ለምን ከበደው? ምን አሳፈረው? እኛ አምነን ነው አይደል እንዴ? ሰው አምኖ ነው ብሩን የሰጠው አይደል እንዴ? ይሄው እናንተ ከሰጣችሁ ላይ ለልጆቹ ለአሸናፊዎች ይሄን አድርጌያለሁ እንደገና ደግሞ ለበጎ አድራጎት ይሄን ሰጥቻለሁ ብሎ ያን በጎ አድራጎት ድርጅት ወጥቶ በይፋ ይሄን ተቀብያለሁ ግልጽ አድርጉልን ብለን ነው የጠየቅናቸው። ጥያቄያችን ይሄና ይሄ ብቻ ነው በቃ። ቴንክ ዩ። እሺ ማኪ መጨመሪው ነገር አለ? አሁን ሚሚን በጠየካት ላይ ማለት ነው እኛ መጀመሪያ ላይ ይሄ ምርጫ ወርቅ ዘብም ራሱ እንትን አይደለም ምንድነው ግልጽ ያልሆነ ነው አልመርጥም ሁሉ ብሎ ተስፋዬ የቅልቦች ሀቢባ ቤት ነበረ። ይሄን ጥያቄ ስንጠይቀው ሀቢባም ስለነበረችበት ምርጫ ውስጥ ከዛ ስንጠይቀው ቀጥታ ድርጅቱ ጋር ደውሎ እየሰማም ደውሎ ያለውን ነገር ጠይቆ ለእንደዚህ ነው ለእርዳታ ድርጅት ነው ምናምን ብሎ ነገረንና በቃ ምንም ነገር የለም ተማመኑ ምረጡ ብሎ አለ ማለት ነው። ወራሱ ዋስትና ተስፋዬ የቅልቦች ማለት ነው ሀቢባ ቤት ገብቶ ምረጡ ሲል ነው። ከዛ በኋላ ወርቀዘብ ኦኬ ተስፋዬ ካለበት በቃ እንቀጥል ተባብሎ ሁሉም ሰው መምረጥ የጀመረው እንጂ መጀመሪያ እኛ ማንንም ሰው መምረጥ አቁሞ ነበረ ምርጫውን ማለት ነው ግልጽ ስላልነበረ። ግን ተስፋዬ የቅልቦች ደውሎ ያንን ነገር ሲናገር ሀቢባ ቤት ኦኬ ተስፋዬ እንደዚህ ዚናል ከኢቢሲ ጋር የተገናኘ ነው በኢቢሲ ቀጥታ ይተላለፋል ምርጫው ምናምን ነገር ሁሉ ነው ያሉት የዛኔ ሀቢባ ቤት ማለት ነው ሲሉ ኦኬ ብለን ምርጫው ተቀጣለበት ማለት ነው። ይሄን ያለው ነገር ለጠየካ ጥያቄ ለሚሚል መልስ ብዬ ቴዲ እኔ አንተ መጠየቅ የምፈልገው እኔ በአለም ላይ እኔ አይቻል አቅም ሁለት ሰው እንዴት አንደኛ ሊሆን ይችላል? በፍጹም አይሆንም። ቢያንስ በአንድም በሁለትም ድምጽ ሊበላለጡ ይችላሉ እንጂ በጣም ቮቱንም ደግሞ እኛ ነን የመራ ነው አዶናይ ካልሆነ በስተቀር የሆነ ሁለቱ አንድ እንኳን ቢሆን ብቻ የሆነ የሚለይበት አንድ መንገድ አይጠፋም። ግን ተቀራራቢ ድምጽ ስላገኙ ምንድነው የሁለቱም ደጋፊ ላለማስቀየም የሄዱበት መንገድ ሊሆን ይችላል ብዬ ገምታለሁ። ሜቢ ጆን ዳንኤልም የራሱ ፋን ቤዝ ስላለው ፋኖች ስላሉት አዶናይም የራሱ ስላለው ይሄ እንዴት ነው ቅድም ነግሬያቸዋለሁ እኮ አዘጋጆቹ ራሳቸው ብዙ ገንዘብም የሰበሰቡት የሁለቱን ፊት ከፊት ስላስቀመጡ ነው አይደል? በዚህ እንስማማለን። የጆን ዳንኤልም ወዳጆች ወይ ደጋፊዎች ቮት ያደርጋሉ፣ የአዶናይም ቮት ያደርጋሉ። ሰው ከሁለቱም የሚመጣ ገንዘብ እስካለ ድረስ የሰማይና የምድር ያህል እንኳን ልዩነት ቢኖር ከዚህ ቀጥሎ ከዚህ በኋላም ለሚሰሩት ስራ ምናልባት እያዘጋጇቸውም ሊሆን ስለሚችል ወይም ደግሞ ኤኒታይም እጩ ናችሁ ብለው በሚነግሯቸው ሰዓት እሺ ብለው እንዲመጡ ወይም ደግሞ ሌሎችም እንዲመጡ ስለመጣችሁ እናመሰግናለን አይነት ሽልማት ነው። በቃ 1 ሚሊዮን እናካፍላችሁ ምናምን አይነት ነገር ይመስለኛል እንጂ በጣም ሬር ነው በእንደዚህ አይነት ጉዳይ ላይ ሁለቱም እኩል ወጥተው ሊወጡ ይችላሉ የሚል እኔ በጣም በመርፌ ቀዳዳ ዝሆን የማሻገር ነገር ነው ብዬ ነው የማስበው። እስኪ ስርቄ ምን ትያለሽ? ስርቄ በመጀመሪያ አመሰግናለሁ እድሉ ስለተሰጠኝ። ያው እኔንም መናገር የምፈልገው ነገር በአንድ ቦታ ላይ ያው እንዴት አንድ ሰው አንደኛ ደረጃ ሊወጣ ቻለ? እንዴት ነው በአንድ ቦታ ውስጥ አንደኛ የሆነ እኛ ሲጀመር በጣም እንትን አለን ልዩነት አለን እንዳለው ከሌሊቱ ሲዘጋ ያ 20 ምናምን ሺህ ልዩነት ነበረን። ራሳቸው ነው ደቂቃ የጨመሩት እና ደቂቃ ጨምሮ ደግሞ ቢጨምር ደግሞ የተወሰነ የኛ ልዩነት አለ። በምንም ተአምር እኛ እኩል አንደኛ ልንወጣ አንችልም። ቆይ ስንት ድምጽ አገኙ ነው? በሁለተኛ ደረጃ የድምጹን ተናግሯል። አዶናይ ስንት አገኘ? ጆን ዳንኤል ስንት አገኛሉ? አልተገኘም። እኛ ባየነው ነው እንጂ እኛ ራሳችን ቮት ባረግነው ስክሪንሾት ባረግነው የሰዓቱ እንትን ልዩነት 6 ሰዓት ነበር ሊዘጋ የተባለው እሱ ልዩነቱ የ20 ሺህ አካባቢ ልዩነት ነበር። ከዛ ራሳቸው ሰዓት ጨምሮ ነው እንትን የነበረው ወደ 39 እና 41 የሆነው እንጂ እኛ ብዙ ልዩነት ነበረን ወደ 20 ሺህ አካባቢ ማለት ነው። ግን እሱን እንዴት ነው አንድ ድርጅት አንድ እንትን ሊል የቻለው አንደኛ ሊወጣ የቻለው? ደግሞ
እንዴት ነው ራሳቸው አስበው እንደነበሩ ይሄ ደግሞ የሚያሳይክ ነገር ተዘጋጅቶ እንደነበረ እንዴትስ ባንዴ አስበውበት ስለነበረ ነው 2 ዋንጫ ያዘጋጁት። በሁለተኛ ደረጃ ደግሞ የሁላ ብር የሁሉ የስንት ብር ሚሊዮን ተሰብስቦ ማሰብ ነበረባቸው። ይሄንን አሁን ስለ ክብር ጉዳይ ነው ይሄ ነገር። መጀመሪያ ጥያቄ እንዴት አንድ ድርጅት የኔ ጥያቄ እንዴት አንድ ድርጅት አንደኛ ይወጣል? ሁለተኛ ጥያቄ ደግሞ የሁላው ብር የታረጉት? ሶስተኛ ጥያቄ ደግሞ አይ በቃ እኛ መለየት ከብዶናል ካሉ ደግሞ የየራሳቸው እንትን ማድረግ አለባቸው። እና ያው እኔ ነው የምለው ነገር ይሄ ነው። እሺ ይሄን ጉዳይ ከማጠቃለል በፊት መደወል ለምትፈልጉ ሰዎች ይኸው እዚህ ጋር ስልክ ቁጥር አለላችሁ። በደንብ የሰማችሁ ሲናገሩም የሰማችሁ ይሄን አዋርድ በደንብ ጠንቅቃችሁ የምታውቁ በዚህ ጉዳይ ላይ ሀሳብ መስጠት ፈልጋለሁ ቴዲ ለምትሉ ሰዎች መደወል ትችላላችሁ። በዚህ ወደዚህ ልምጣና እዚህ ጋርም ያላችሁ ለእናንተ እድል ልስጥ የተወሰነች ደቂቃ። እኔ ይህን ነገር ከቀን 1 ጀምሮ ስከታተለው ነበረ። እንዲህ ነው ብላችሁ የምትናገሩት ነገር ካለ እድል ልስጣችሁ። አሁንም ልብ አድርጉ። ለአዘጋጅ ኮሚቴዎቹ ሩም ትቻለው። ነገም ከነገ ወዲያም ተወካዮቻችሁ እናንተም ፌር መሆን ስላለብን የእነሱን ድምፅ ብቻ ሰምተ እኛ ሳንሰማ እንዳትሉ። ኤኒታይም መምጣት በምትፈልጉ ሰዓት ለእናንተም ክፍት ነው ለማለት ያህል ነው። የአዶናይን ደጋፊዎች ብቻ አስገብታችሁ ቴዳ ይቅርታ፣ ይሄንን አዘጋጆቹን ብቻ ሳይሆን አዘጋጆቹ ላይመጡ ይችላሉ። በጣም ብዙ ጥያቄዎች ስለበዛባቸው ላይመጡ ይችላሉ። ለቅልቦች ሜንሽን አድርግና እነሱም ይምጣ። እሱ ነው እኛንም ያበረታታው። ስለዚህ ይምጣና እሱም የራሱን ግንኙነት ስላለው ከነሱ ጋር በስልክም ስላለው ቀጥታ እሱም እንዲያብራራልን እኔ በኩል ይፈልጋሉ። ምክንያቱም እሱም ነው ሜንሽን ያደረገው። በቃ በርቱ ምረጡ ምናምን ብሎ ያነሳሳውም እሱ ነው። ስለዚህ የቅልቦችን መጥቶ እንዲያብራራልን እኔ ይፈልጋለሁ እንደራሴ ማለት ነው። አንድ ማወቅ ያለብን እዚህ ሶሻል ሚዲያ ላይ አሁን መታችሁ ራሳችሁን ተከላከሉ ሲባል አንዳንዶቻችሁ በተለይ የምትሰሩትን ቪዲዮ አይቻለሁ። ኢስኦላማት የማብራራት ነገር ነው። አሁን ሀቢባ የምትባል ልጅ ከዚህ ቀደም ልክ እንደ ማንኛውም ሰው ለምሳሌ ሌሎች በእርዳታ ጉዳይ ላይ የተሰማሩ ሰዎች መጥተው እንዲህ ነው ብለው ህዝብ ላነሳው እንትን ጀስት ኤክስፕሌን አደረጉ። ግልጸኝ በቃ ይሄ ነው ብለው ማንም አለቃ ሆኖ ማንም ታዛዥ ሆኖ አይደለም እዚህ ጋር መታችሁ አብራሩ የምትባሉት። እኚህ ልጆች ቪዲዮ ሰርተው ሜንሽን አድርገውኝ መድረክ ስጠኝ ብለው ነው የመጡት። ልክ እንደዛው ኑና አብራሩ ስትባሉ ወይኔ መርማሪ ወይ መቶ አለቃ ሆኜ ወይኔ እናንተ የበላይ ሆኜ እያዘዝኳችሁ እንደሆነ እንደዛ እንዳታስቡ። የህዝብ ጥያቄ እስከሆነ ድረስ ስማችሁ ከተነሳ በዚህ ጉዳይ ላይ ማለት የምትፈልጉት ነገር ካለ እድሉን እንድትጠቀሙ ነው። መሰልጠን አለባችሁ። ማንም ቤት አልሄድም ምናምን ብላችሁ አትጩሁ። ሌላ ደግሞ ቴዳ ይቅርታ፣ እኛ እንደ አዶናይ ደጋፊነታችን መርጠናል። እነሱ ያው 2 ሰው ወጣ ቢልም ግን መጥተው በምን ዘርፍ ራሱ እንዳሸነፉ ምንም አይነት የዳኛ ብለዋል። ዳኛው መጥቶ ስንት እንዳመጣ በስንት አንደኛ እንዳወጣቸው ምንም የምናውቀው ነገር የለም። ግን እንዳልኩ ከአዘጋጆቹ ላይመጡ ስለሚችሉ ያንን ሰው ሜንሽን አድርግልን። አመሰግናለሁ። እሺ። እና ይሄ በዚህ እንትን በሉ። ነገም ለራሳቸው ቤት እኮ ለምሳሌ ይሄን የሚመለከት ነገር ካለ ቴዲ ስምህ ተጠርቷል ብላችሁ አስሎንጋስን ያክብራችሁ ከጠራችሁ እኔ ከክብር ጋር ምሰራ ልጅ ነኝ። እናንተንም አከብራለሁ፣ እኔም እንታከብሩ ይፈልጋለሁ። ቴዲ በዚህ ጉዳይ ላይ ስምህ ተጠርቷል ካላችሁኝ 4ም ሁኑ 5ም ሁኑ መናገር ያለብኝ ነገር ከሆነ አክብሬያችሁ መምጣት አለብኝ። ይሄ የመውረድ ምናምን ነገር አይደለም። ሀቢባ መብሰል አለብሽ፣ አእምሮሽን ማስፋት አለብሽ። አንቺም ቤትሽን ከፍተሽ ስትወያይ ሰዎች ሲመጡ አንቺ አለቃ ስለሆንሽ አይደለም። እኔም እዚህ ጋር ማንኛቸውም ሰዎች ሲጠሩ ህዝብ ማወቅ ስላለበት ነው። ኦዲየንሶች እዚህ ጋር ኮንፊዥን የተፈጠረባቸው ብዥታ የተፈጠረባቸው እውነታውን እንዲያውቁ ነው። ስለዚህ አትወጣጠሪ በሏት። በተረፈ ሌላ ነገር የለውም። በተደጋጋሚ ብዙ ጊዜ የምሰራውን ቪዲዮ እያየሁ ስለሆነ ነው። እሺ ከልብ አመሰግናለሁ። የመጀመሪያ ግን እናንተን ከልብ ነው ማከብራችሁ፣ ከልብ ነው ማመሰግናችሁ። በጣም በክብር ይሄን ጉዳይ ቴዲ መድረክ ስጠንና ብላችሁ ቪዲዮ ሰርታችሁ በዛ አውድ ነው የመጣችሁት። ከልብ ነው ማመሰግነው። ቤንጂ ምትላለህ? ቤንጂ እሺ ቴንክ ዩ
እንዳልከው ሀሳብ እስማማለሁ። ቅድም ያልከው የቮቱ ጉዳይ ቮቱን ያው አንተም እንዳልከው ሁለቱን ላለማስቀይም የሁለቱን ደጋፊ እንደዚህ ያደረጉ ይመስለኛል እኔም እንጂ አሸናፊነቱ በድምፅ ከሆነ አዶናይ ነበር እየመራ ነበረው፣ ያሸነፈውም እሱ ነበር። ግን እንዳልከው የሁለቱ ፎቶዎች ስላደረጉ ኢንካማቸው ከነሱ ስለሆነ የሁለቱንም ደጋፊ እንትን ላለማለት ሁለቱንም አንደኛ ያደረጉ ይመስለኝ እና አዶናይ ደግሞ ራሱን ደግሞ ከማንም ጋር አፎካክርም። ሲጀምር ራሱን ከፍ አድርጎ አስቀምጧል። እሱ ከማንም ጋር ከሌ የምንለው ነገር አይደለም። ግን እሱም ጥያቄው ቮቱ ላይ ምናምን ሳይሆን ገቢው የተገኘው ገቢ አንዴ ቤንጂ እዚህ ዩቲዩብ ላይ አሌክስ አበሻ ኢትስ ኦኬ በቃ ይቅርታን ተቀብለናል። ዋናው ነገር ከጥፋት መማር ነው። በቃ አታስብ፣ ምንም አታስብ፣ ጀስት ፕሮግራሙን ብቻ አድመጥ። በተደጋጋሚ የሆነ ነገር በለኝ እያለ ስለሆነ ነው። እሺ ይቅርታን ተቀብለናል ለማለት ያለው። እሺ ቀጥል ቤንጂ። እና አዶናይ የሚጠየቅ ያለው የግልጽነት ጥያቄ ነው እንጂ ገንዘብ ፍላጎት ምናምን ኖሮት አይደለም እንጂ ለህዝብ ምን ያህል ገንዘብ ተሰበሰበ፣ ለማን ተሰጠ፣ እሱን ግልጽ አድርጉልን ነው እንጂ ያለው የገንዘብ ይሄን ያህል ማለት ማግኘት አለብኝ ምናምን አይነት ኢሹ የለበትም። ሲጀመር እሱ ይሄን ውድድር ራሱ ያዘጋጅትን ያለው ደጋፊዎች ናቸው እንዲገባ ያደረጉት እንጂ እሱ ምንም አይነት ኢንተረስት አልነበረውም። ላይክ ሲጀመር አውርቶም አያውቅም፣ ስለዚህ ውድድር ተናግሮም አያውቅም። ግን እኛ ደጋፊዎች ያው አንዴ ገብቷል በሚለው ዘመቻ አድርገን አስመርጠነዋል፣ አሸንፈዋል። እና ካሸነፈ በኋላ እሱም ጥያቄው ምንድን ነው? የተሰበሰበውን ገቢ እባካችሁ ግልጽ አድርጉ። ትክክለኛ ጥያቄ የጠየቀው ኢቨን እንደውም ጆን ዳንኤል ነው መጠየቅ ነበረበት። ልክ እንደሱ በእኔ ስም በእኔ ፎቶ ተደርጎ ሰብስባችኋል እና ልክ እንደ አዶናይ እሱም ያገኛችሁትን ገቢ ግልጽ አድርጉልን፣ ለማን ተሰጠ የሚለውንም ንገሩን፣ ስንት ብር ነው የሚለውን ነገር እንዳለ ማስረዳት ነበረባቸው መጥተው። ግን እነሱ አሁን እየሸሹ ነው ያሉት። ለምን እንደሆነ አንዱ ነው ማለት ሲጀመር ደግሞ ይሄ የአዋርድ አዘጋጆች መንግስት ራሱ ቁጥጥር ማድረግ አለበት። ላይክ ማንም ያዘጋጀው ይሄ ሪኳየርመንት ማዘጋጀት አለባቸው መንግስት። ዝም ብሎ ማንም ተነስቶ እኮ ከመሬት ተነስቶ የሆነ አዋርድ አዘጋጅ ሆናለሁ እያለ ህዝቡን እኮ እየበዘበዘን ያለው ይሄን እንትን የሚከታተል የመንግስት የሆነ ቢሮ ወይ ደግሞ የሚመለከተው ባህልና ቱሪዝም ወይ ደግሞ የሆነ አካል እንደዚህ አይነት እንትኖች ሲመጡ ባክግራውንዳቸው ማወቅ፣ ሰዎቹን ምንድን ነው አላማው ምንድን ነው፣ ይሄ ኦዲት መደረግ አለበት። ያለበለዚያ ማንም እየመጣ የአዋርድ አዘጋጅ ሆነ እኮ አገሪቷ ውስጥ እኮ እሱን እኮ ነው። አሁን አዋርድ ማዘጋጅ የለም። አዋርድ ራሱ አሁን አፍሪካ ውስጥ ራሱን በቻለ መንገድ ቢዝነስ ነው። አሁን ስሙ ማልጠቅስላችሁ አንድ አርቲስት ሲንግል ነው የለቀቀው፣ አልበም እንኳን የለውም። ከዓለም አቀፍ ሙዚቀኞች ጋር ኮላብ አድርጌ እንድሰራ ታጭቻለሁ፣ ወደዛ አካባቢ ጉዞ ሄዳለሁ፣ ቮት አድርጉኝ ምናምን በቃ ፕሊስ ይላል። እና ቮት ሲደረግ በዶላር እና በፓውንድ በዩሮ ምናምን ቻርጅ የሚደረገው በምን መስፈርት ነው? ስንት አርቲስቶች እያሉ ስንት ምናከብራቸው ስንት አልበም የለቀቁ እያሉ እንዴት እንደተመረጠ ሳታውቁት ኢቭን ብዙዎቻችሁ አርቲስቱ ነው ብላችሁ እንኳን ስራውን አታውቁም። እና በተለይ ናይጄሪያ አካባቢ፣ ዌስት አፍሪካ አካባቢ ከዛ አካባቢ የሚመጡ አዋርዶች ቢዝነስ ነው። ገባችሁ? አይታችሁ ከሆነ ዝም ብለው ዋንጫ አሸክማሉ። አንደኛው በ20 ዘርፍ ታጭቻለሁ ትላለች፣ አንደኛው በ30 ዘርፍ ይላሉ። የት እንደሚደረግ አይታወቅም። አንደኛው ቦትስዋና፣ ካሜሩን፣ ናይጄሪያ ምናምን ይላሉ። በሳምንት ለቁጥር የሚያዳግቱ አዋርዶች ይዘጋጃሉ። ድሮ ኮራ ላይ እነ ጸደኒያ ምናምን ሲወዳደሩ አዲስም ስለነበረ በጉጉት እንጠብቅ ነበረ ምናምን ታስታውሳላችሁ። ጸደኒያ ገብረ ማርቆስ ኮራ ላይ የቀረበችበት ጊዜ። ከቅርብ ጊዜ ወዲህ ግን ራሱን በቻለ መንገድ ቢዝነስ ሆኗል። አሁን የዛ መንፈስ ወደ ሀገራችን መጣ። እነዚህ ተጽዕኖ ፈጣሪ የሶሻል ሚዲያ ልጆችን ከፊት በማስቀመጥ ኢቭን አሁን ኮምፒቲሽኖች ይዘጋጃሉ፣ ፉክክር ይፈጥራሉ ምናምን፣ ከዛ ገንዘብ ሜክ ያደርጋሉ። ያለ ጥቅም የሚሰራ ነገር አይደለም። እነዚህ አዘጋጅ ኮሚቴዎች ጥቅም ባይኖረው ፕሮፊት ባይኖረው አንድ ኢንች አይራመዱ፣ ምንም ጥያቄ የለውም። አትሊስት ገንዘብ ሜክ ማድረጋችሁ ካልቀረ
ለትውልድ የሚተርፍ ህዝብን በጉጉት የሚጠብቀው ትርጉም ሊሰጥ የሚችል ሰዎች ታጭተዋል ከተባለ በመታጨቱ ብቻ እንኳን የሆነ ሪዋርድ የሚያገኝበት ኦኬ፣ እዚህ በመታጨቴ ምንም አላጣሁም ሊል የሚችልበትን ነገር ማድረግ አለባችሁ ብዬ አስባለሁ። ለምሳሌ አዶናይ በመምጣቱ በአዶናይ ስም ስንት ብር ነው ያገኛችሁት? ጆን ዳንኤል ከሆነ በጆን ዳንኤል፣ ጃኒ ከሆነች በጃኒ ወይም ደግሞ ሌላ ሶሻል ሚዲያ እዚያው ሞጣ ቀራኔውን እያየሁኝ ሞጣ ቀራኔ እጩ ነህ ከተባለ ኦኬ፣ ሞጣ ቀራኔ እጩ በመሆኑ ምንድነው የሚያገኘው ነገር? በሞጣ ስም ሰፖርተሮች አሉት፣ ደጋፊዎች አሉት፣ ገንዘብ የሚሰጡ ሰዎች ይኖራሉ። ኦኬ፣ ሞጣ ምንድነው የሚያገኘው? ከ50 ብር ወይ ከ60 ወይ ከ1 ሺህ ብር ከማያወጣ ዋንጫ እና ሰርተፍኬት ከዛ በቀር ሞጣ ሊያገኝ የሚችለው ነገር ምንድን ነው? ስለዚህ የምታነሱት ጥያቄ ተገቢነት ያለው ነው። አሁን የቅደም ተከተል ጉዳይ ሆኖ ነው ያገኘሁት። ሁለት ነገሮች ሲጋጩ አይቻለሁ እንጂ ጥያቄያቸው ትክክል ነው፣ ምንም ጥያቄ የለውም። የትራንስፓረንሲ ጉዳይ ከሆነ ግን የትራንስፓረንሲ ጉዳይ ነው። የግልፀኝነት ችግር አለባቸው ሲንስ ዴይ ዋን ካላችሁ እዛ ላይ ፎከስ አድርጋችሁ እነሱም ሲመጡ ይሄው ግልፀኝነት፣ ይሄው ጸሐፊ አለ፣ ይሄው ቃለ ጉባኤ ያዝንበት፣ ይሄው ማናጀር አለ፣ ይሄው እንትን አለ ምናምን የምትሉበት ነገር ያስፈልጋል ሊሉ ይችላሉ። ገንዘቡንም የሰበሰብነው በአዶናይ ስም በአጠቃላይ ቮት ከተደረገው ይህን ያልሰበሰብን፣ ይህንን ለመቄዶንያ፣ ይህንን ለዚህ በጎ አድራጎት ምናምን ሰጥተናል፣ ይሄው ቼኩ ምናምን ሊሉ ይችላሉ። እዛ ላይ ፎከስ ካደረጋችሁ እዛ ላይ ደግሞ ጥያቄ ካለ አድምተን ግልጽ አይደለም ያስገባችሁትና የሰበሰባችሁት ይሄ ገንዘብ የትገባ ምናምን ብለን ልንጠይቅ እንችላለን። ነገር ግን እዛው ጥያቄ ላይ ድጋሚ እንዴት 1 ሚሊዮን ብቻ ይህን ያልሰበሰባችሁ ካላችሁ ኮምፕሌናችሁ የሚሆነው የትራንስፓረንሲ ጉዳይ ላይ ሳይሆን የጥቅም ጉዳይ ላይ እንዳያስመስልባችሁ ለእናንተ በመስጋት ነው። ሁለቱን ነገር ለዩ እያልኩኝ ያለሁት ከመጀመሪያው ጀምሮ። እሺ፣ በዚህ ጉዳይ ላይ የታዘባችሁት ነገር ካለ በፍጹም ጨዋነት ሀሳብ ለምትሰጡ ሰዎች እድል ልስጣችሁ። መደወል ለምትፈልጉም ሰዎች ፕሊስ ስትገቡ ልክ እንደነዚህ በፍጹም ጨዋነት ነው ሀሳባችሁ መስጠት ያለባችሁ። እሺ፣ ሌላ ሰው ከመግባቱ በፊት እናንተ የምትሉት ነገር ካለ አሁንም በተደጋጋሚ እንደተናገርኩት አዘጋጅ ኮሚቴዎቹ በተለያዩ ምክንያቶች ላይመጡ ይችላሉ። ተወካዮች ልክ ሊኖራቸው ልክ እንደናንተ የአዶናይ ተወካይ ሆናችሁ እንደመጣችሁ የእነሱም ደግሞ ተወካዮች ሊኖሩ ይችላሉ። በማንኛውም ሰዓት በዚህ ጉዳይ ላይ ስማችን ተጠርቷል የምትሉ ሰዎች ካላችሁ በሚቀጥለው ላይቭ በምገባበት ሰዓት ወይ ቅዳሜ ወይ እሁድ መታችሁ ስለሆነው ነገር የማስረዳት መብታችሁ እየተጠበቀ ይሆናል። እሺ፣ ሌላ ምትሉት አለ? እኔ ይቅርታ ምናልባት ሀሳብ ከደገምኩኝ ስላልነበርኩ አሁን ነው የገባሁት። መጀመሪያ አንተን አመሰግንሃለሁ። እኔ ጥያቄዎችን ለመጠየቅ ብቻ ነው። ከዳይ ዋን ጀምሮ ምርጫው ተጀመረ። እኛ እርግጠኛ አልነበርንም። ሊንክ ያስቀመጠችው ሀቢባ ነች። ሊንክ አስቀምጣ እንደዚህ ቮት አለ እኔን ምረጡኝ አለች፣ ለፋኖቿ ማለት ነው። ስናይ እዛ ዝርዝር ውስጥ አዶናይ አለ። ከዛም በኋላ የተወሰንን ሰዎች መንገጫገጭ ነበረ። ማለት ይሄ ነገር ምንድን ነው? እኛ ደግሞ የክብር ጉዳይ ነው፣ የትም ቦታ ከሆነ ማሸነፍ አለበት የሚሉና ፋሚሊ ከሁለት የተከፈለበት ኬዝ ነበረ። ከዛ በኋላ ምን ሆነ መሰለ፣ ሀቢባ ቤቷን ከፍታ እነ ተስፋዬ ቅልቦችን ጠርታ ምን ብላ እኛ ብዙዎቻችን ኮንፈርም ያደረግነው እዛ ጋ ነው። ውድድሩ ምንድነው፣ ለምንድነው፣ ማነው አላማው ምንድነው ምናምን የሚለውን እነ ተስፋዬ ያስረዱ ተደዋውለው ምናምን ሀቢባ ቤት ኢቭን ሊንኩን የወሰድነው የአዋርዱ ከሀቢባ ቤት ነው። እና መጀመሪያ የምጠይቀው ሀቢባ እዛ ውድድር ላይ ነበረችበት። ምረጡኝ ብላ ኢቭን የመጀመሪያዎቹ ሳምንታቶች ላይ በጣም ትልቅ እንቅስቃሴ ስታደርግ ነበረ። ያው ያለው ድባብ ወደ ሁለቱ ከዛ ምን ሆነ መሰለ፣ የመጀመሪያው እንትን ተዘጋ። መጀመሪያ እኔ ፐርሰናሊ ቮት የጀመርኩበት ታይም ተዘጋና ድጋሚ ምንድነው ሪዝኑ የነበረው፣ መጀመሪያ መምረጥ የሚቻለው ኢትዮጵያ ባሉ ሰዎች ነበረ ቮቱ የሚካሄደው ማለት ነው። ከዛም በኋላ ያ ቮት ሲዘጋ ሪዝን የነበረው ምንድነው፣ ሌላ አገር ያሉ ሰዎች ጥያቄ አንስተዋል፣ እኛስ እንዴት ነው መምረጥ የምንችለው የሚለውን ማለት ነው። ከዛ ድጋሚ ምን አድርገው ከፈቱት መሰለ፣ በዶላርም በምናምን መምረጥ እንዲቻል። ከዛም በኋላ ቮቱ ቀጠለ። ከዛም
ካልተሳሳትኩኝ ኦልሞስት ከ15 ቀን በፊት ምናምን ድረስ ይፎካከሩ የነበሩ ሰዎች አዶናይና አክሊሉ የሚባል ሰውዬ ነው እዛ ውድድር። አክሊሉ ማለት እኔ ፐርሰናሊ አላውቀውም፣ ግን ውድድር ሚዲያ ሰው እኔ አላውቀውም። አዎ የሶሻል ሚዲያ ነው፣ ፌስቡክ ላይ አለ። ሶሪ ይሄን ልመልስልኝ ነው። ፌስቡክ አለ፣ ቲክቶክ ኦኬ፣ ቲክቶክ ላይ ነው። ኦኬ እሺ ኦኬ እኔ አላውቀውም። በጣም ሲፎካከር እንደውም ይሄ አክሊሉ የሚባለው ሰውዬ ሊደርሱበት በማይችሉበት አይነት ወይ እየመራ ይመስል ነበረ ድባቡ ማለት ነው። ኢትስ ኦኬ ቮት ነው፣ ህዝብ ሞራል ሊኖረው ይችላል። በየትኛውም መንገድ አንድ ተወዳዳሪ አንዱን ሊበልጥ ይችላል። ነገር ግን እስከ በአዶናይ ብቻ ከ3.4 ሚሊዮን ብር በላይ ነው። ይሄን የምነግርህ በኢትዮጵያ 10 ብር አስቤው ነው። ገባ? በዶላር የመረጠ ይኖራል ምናምን፣ እሱን ሳላስበው በኢትዮጵያ 10 ብር ብቻ ታስበው ከ3.4 ሚሊዮን ብር ብቻ ነው የተሰበሰበው። ኢትስ ኦኬ ይሄን ቢዝነሳቸው ነው፣ አፎካከሩ ወደን ነው እኛም ኢንቨስት ያደረግንባቸው። ነገር ግን ውድድሩ ሲያልቅ ያ የውድድሩ አሸናፊ 1 ሚሊዮን ብር ተሸላሚ እንደሚሆን እናውቃለን። እኛ እዚህ ጋር 3.4 ሚሊዮን ብር ሲወጣ ይሄ ብር ይመለስልናል ብለን አይደለም ቮት የምናደርገው። መጀመሪያም የዚህ ውድድር አሸናፊ ዋንጫ ነው የሚሸለመው ቢባል አምነንበት ነው ኢንቨስት የምናደርገው። ገባ? ነገር ግን መጨረሻ ላይ የዚህ ውድድር አሸናፊ አንድ ጥያቄ ላንሳላችሁ። አዶናይ ምን ያህል ቮት እንዳገኘ ነው የመጨረሻ አዶናይ ምን ያህል ድምጽ እንዳገኘና ተፎካካሪ ሁለተኛ ወጣው አለኝ እልክልሃለሁ። ጆን ዳንኤል በግልጽ ምን ያህል ቮት እንዳገኘ እናንተ በምንድን ነው የተቆጣጠራችሁ? እኛ በምን መሰል የተቆጣጠር ነው እስከ ላስት ዴይ ድረስ ቮቱ የሚያልቀው ሌሊት 6 ሰዓት ነው በኢትዮጵያ። ከዛ ወደዚህ ከመምጣቴ በፊት ግን ጥያቄዎች እንድታሳምርልኝ ማለት ነው። አንደኛ እንደ አንድ አወዳዳሪ ቮቶች ላይ ምን አለ መሰለ ኢቭን ተመሳሳይ ውድድሮች ላይ አንድ ሰው ተመሳሳይ ሰው እንኳን መምረጥ አይችልም አይደል? ዌብሳይት ላይ ወይም ደግሞ ኦኬ የሆነ በሆነ አፕሊኬሽን አያችሁ እንበል 100% ከኦዲየንስ በሚሰበሰብ ድምጽ ነው ወይስ ዳኞች ታዛቢዎች የራሳቸው ሰይ ይኖራቸዋል ምርጫው ላይ? ለምሳሌ የትኛው ምርጫ 60% ከኦዲየንስ 40% ከዳኞች ምናምን የሚባል ነገር አለና 50-50 ነው ቴዲ 50-50 የህዝብ ድምጽ 50% የዳኞች ደግሞ 50% ነው። እሺ የህዝብ ድምጽ 50% ከሆነ የዳኞች 50 ከሆነ በድምጽ ለምሳሌ ሌትስ ሴይ 45% 55% አዶናይ አሸንፎ ወይም ድምጽ አግኝቶ ሌላኛው 45% ደግሞ ጆን ዳንኤል ሆኖ በዳኞች ምርጫ ደግሞ ያችኛዋን ጋፕ ለጆን ዳንኤል 5% ብልጫ ሰጥተው አዶናይ ደግሞ 5% ዝቅ አድርገው በዳኞች እንትን እኩል ሆኖ በቮት ግን አዶናይ በልጦ እንደዚህ አይነት ነገሮችን ቼክ አድርጋችኋል? የዳኞችን ቮት ሰምታችኋል? አሁን እዚህ ጋር ምንም ግልጽ የሆነ ነገር የለም። እኔ አንድ ሐሳቤን ልጨርስና እነሱ ደግሞ የሚያውቁት ነገር ካለ ያወራሉ። እኔ አሁን የኔ ጥያቄ ፈርስት መጀመሪያ ምን መሰለ፣ አንደኛ ቮቱ ላይ ጥያቄ አለኝ። አንድ ሰው 100 ጊዜ ማድረግ ይችላል፣ 1000 ጊዜ ማድረግ ይችላል። 3.4 ሚሊዮኑን አንድ ሰው ቮት ማድረግ ይችላል። ተረዳህ? በዚህ ጋር ሄጄ እኔ አዶናይን 40 ጊዜ ማድረግ እችላለሁ፣ ሀቢባን 40 ጊዜ ማድረግ እችላለሁ። የመጀመሪያው ጥያቄ እንደ ውድድር እንደ አንድ አወዳዳሪ አካል ይሄንን ሲያስቀምጡ ምንድነው መስፈርታቸው? ገባህ አይደለ? ለማወዳደር ሲነሱ አንድ ሰው ዚስ ማች እድል የሰጡበት ሪዝን ምንድነው? ይፈቀዳልስ ወይ? ጥያቄ ነው ስለማላቅ ማለት ነው። ሌላውና ምንድነው ውድድሩ አለቀ። ውድድሩ ያለቀ ቀን ፕሮግራሙን እንደውም እኛ እዛ በሄዱ ልጆች በላይቭ ነበር ስንከታተል የነበረው። አዳራሹ ባዶ ነው። ውድድሩ ባይዘው የሶሻል ሚዲያ እንትኖች ላይ ብቻ አይደለም። ይሄ እኛ የመጣንበት ዘርፍ አንድ ዘርፍ ነው። ወደ 10 ምናምን ዘርፎች አሉት። እነዛ የበጎ አድራጎት ድርጅቶች ሲጠሩ ሰምተናል። ተወካዮቻቸው እዛ ጋር ዋንጫ ሲወስዱ ሰምተናል ምናምን። ሶ እነዚህ ሰዎች ልክኛ ሁለቱም አንደኛ ወጡ። አሁን እዚህ ጋር አሁን አንተ ያልከው ሐሳብ የሚሰራው ለየትኛው ጥያቄ መሰለክ? እንዴት ሁለቱም አንደኛ ወጡ የሚል ጥያቄ ስንጠይቅ ይሄን ያህል ድምጽ ከቮት ተሰብስቧል፣ ይሄን ያህል ፐርሰንት ከዳኛ ተሰብስቧል።
በዚህ ኬዝ አንደኛ አረግናቸው የሚለው መልስ ይመጣል። መጀመሪያ ግን ጥያቄያችን እኛ ከዛ በፊት ነው። ከዛ በኋላ ምን አረጉ? እኛ ጥያቄዎችን ማንሳት ስንጀምር ምንድነው ያደረጉት? ሲሰሩበት የነበረውን የቲክቶክ አካውንታቸውን ፕራይቬት አረጉ። የመጀመሪያው ጥያቄ የሚመጣው እዚህ ጋር ነው። በማግስቱ አንድ ድርጅት በግልጸኝነት ከሰራ ዳኞች በሰጡት ድምጽ ከሆነ እነዚህ ልጆች ያሸነፉት ለማሸነፋቸው ሪል ምክንያት ሪል ሪዝን ካላቸው ወጥተው ይሄ ህዝብ ነው ገንዘብ የሰጣቸው አይደለ? እኛንን ገንዘብ የሰጠናቸው። አንድ ሰው በውድድር ብቻ ከ10 ምናምን ሚሊዮን ብር በላይ ማትረፍ ከቻለ እነዛን ኦዲየንሶች ማክበር አለበት። ስለዚህ ኦዲየንሱ ለሚጠይቀው ጥያቄ ልክ አንመርጥም ብለን ስንጠይቅ ሀቢባ ቤት ገብተው መልስ የሰጡ ሰዎች ዋይ አሁን አካውንታቸውን ፕራይቬት አድርገው የሚጣፉት? ስለዚህ እኔ ጥያቄዎች ይሄ ነው። ሌላ ቴዲዬ ይቅርታ ሀቢባ ላይ ማነሳው ደግሞ ካንተ በፊት አይቻለው ልጆች እኔ እንኳን ገባሁ እንጂ ኮሜንት አላረኩም። የኛ ፋሚሊ የሆኑ ልጆች ሀቢባ ቤት ይሄን ጥያቄ ለማንሳት ሞክረዋልና ሀቢባ በምን መስፈርት እንደሆነ ባላቅም ሚዩት ስታረጋቸው አይቻለሁ። ኮሜንቶቻቸውን ሚዩት ስታረግ ማለት እሷ ቤት ሰዎች እንደሚሰበሰቡ እናውቃለን፣ መፍትሄዎች እንደሚሰጡ እናውቃለን። ግን እሷ ለመረጠቻቸው ሪዝን ብቻ አይመስለኝም ነበር ፐርሰናሊ። እኔ በተለይ ደግሞ ይሄን ኬዝ ወደኛ አምታ እኛ ደግሞ እሷ ላይ እምነት ስለነበረን ነው። እሷ ጋር ሄዳችሁ ቀርባችሁ ሁለታችሁም ተገናኝታችሁ ለማውራት አልሞከራችሁ? አዘጋጆቹ እናንተም ኮሜንት ይሄን ጉዳይ ልክ እንዳንተ እንድታነሳውና እሷ ሞር ቅርበት ካላት መፍትሄ እንድሰጠን ነው ዋናው ነገር አይደለም። እሷ አለችበት ሳይሆን ውድድሩ ላይ ነበረችበት፣ ቮት አድርጉ ስትል ነበረ። እነ ተስፋዬ ቅልቦችን አስገብታ መጀመሪያ ከአዘጋጆቹ ጋር በስልክ ሲያወሩ ምናምን እኛ ሀቢባንና እነሱን ማለት ይሄ ያስጠይቃቸዋልም ልልፈልጌ ሳይሆን እምነት ስላለን ነው አይደል በሷ ላይ። እኛ ያመናትን ሰዎች ደግሞ አሁን እንዲህ ተፈጠረ ምንድነው ብለን ልንጠይቃት ስንገባ ኮሜንቶች ሚዩት ማድረጓ እኔ በበኩሌ በጣም አዝኜባታለሁ። እሷ ካዘጋጆቹ ጋር ቅርበት አላት ነው ትሉት? እኔ እንደዚህ ልል የቻልኩበት ፈርስት ነግሬሃለሁ። የመጀመሪያው ቮት አንመርጥም ብለን እሷ ነች ይሄንን አይዲያ ያስነሳችሁ ምረጡኝ ብላ ማለት ነው። እኛ ደግሞ እንዳልኩ ሰው ከሁለት ተከፈለ እና ማናቸው አንመርጥም የሚል አለ፣ ላይክ የክብር ጉዳይ ነው እንምረጥ የሚል አለ። ገባ? ከዛም በኋላ እሷ ምን ኮንፈርም ማድረገችን መሰለ ውድድሩ ትክክለኛ እንደሆነ። ተስፋዬ ቅልቦች ላይቭ ላይ ነበረ። ሪከርድ ያላችሁ ሰዎች ለቴዲ ብትልኩላት ደስ ይለኛል። ቅልቦች ቤቷ ነበር ደውሎላቸው ድርጅቱ ከበጎ አድራጎት ድርጅቶች ጋር እንደሚሰራ ምናምን እንደዚህ አይነት እንትኖች እሷ ቤት ተነገረ። ከዛ እኛም ኮንፈርም ሆነን ገባ። አንድ ሶሻል ሚዲያ ላይ የምታምነው ሰው ዚስ ማች ኮንፈርም የሚያደርግህ ከሆነ ብለን የቀጠልነው። ልክ አሁን ነገሩ አልቆ እኛ ጥያቄ ስንጠይቅ ለምን እንደዛ ነው ለኛ መመለስ አልፈለገችም ነው። ለምን ሚዩት ማድረግ ፈለገች? ሞዴሬተሮች በቃ ወደ ሌላ ፕሮግራም መሄድ ስለምፈልግ ዋነኛ ፕሮግራማችን አለ ማህበራዊና ፖለቲካዊ ነክ ጉዳዮች። ሌላ ሰው እንዳጨምሩ አዲስ ታይምስ ሐሳቡን ከሰማን በኋላ ይሄ መጀመሪያ ዙር ነው። ቪዲዮ ሰርተው ፎቶን አስቀምጠው ቅድም እንዳሰማዋችሁ መድረክ ሰጠን ብለው በክብር በፍጹም ክብር ጠይቀውኝ ነው የዚህ የመጡት። ከልብ ነው ማመሰግነው። ልክ እንደዛው እኛም ስማችን ባላስፈላጊ ሁኔታ ተነስቷል ማጥራት እንፈልጋለን ካላችሁ በሚመቸኝ ሰዓት የእናንተንም ድምፅ ለመስማት አሁን 50% የሰማሁት በሬ ዝግ እንዳልሆነ ለመናገር እፈልጋለሁ። አይ አንመጣም ማን ምን ያመጣል ካላችሁ የራሳችሁ ጉዳይ። እናንተ ኦርጋናይዚንግ ኮሚቴዎች ማለት ነው። እኛ እንደ ፖለቲከኞችም እንደ ማህበራዊ ጉዳይም የራሳችንን ተሰብስበን የራሳችንን ነገር ለመወሰን ወይም ለማለት ጥረት እናደርጋለን። የሚመለከታችሁ የመንግስት አካላት በተለይ እንደዚህ አይነት ነገሮች እዚህ ውስጥ ያላችሁ የትራንስፓረንሲ ጥያቄ የሚነሳ ከሆነ በተለይ በበጎ አድራጎት ስም ገንዘብ የተሰበሰበ በአግባቡ ዴሊቨር እየሆነ ካልሆነ ራሱን በቻለ መንገድ ቢዝነስ ከሆነ ግብር ሊከፈልበት ይገባል አይገባ የሚሉትን እናንተ ናቸው የምታውቁት። ከስር መሰረቱ ይህን ጉዳይ አጥርታችሁ አንዳንድ ጊዜ በነገራችን ላይ ዝግጅት ብቻ ለዝግጅት አይደለም። አንዳንዱ ገንዘብ ማጠቢያ መንገድም ሊሆን ይችላል። ማናቃቸው ብዙ ነገሮች አሉ። ብዙ ይሄ ማህበረሰብ
በዋህነት እንዲሁ በመዋከብና እንዲሁ አመልማለ ጉም የሚያስጨፍሩት አቧራ እያስነሱ ምናምን እያወናበዱት ምናምን ብዙ ስራዎች ይሰራሉ። ማናቃቸው ነገሮች አሉ። አንዳንድ ሽልማቶች ሽልማት ብቻም ላይሆኑ ይችላሉ። እነዚህ አዘጋጅ ኮሚቴዎች ምን አቀባብለው እንደመጡ የሚያውቁት እነሱ ናቸው። እንዲህ ያሉ ናቸው። ዛሬ አዘጋጅ ኮሚቴ ሆነው የሆነ ውድድር ያዘጋጃሉ። ነገ ከዛ ሪል ስቴት ገንብተናል ኑ ይላሉ። ከዛ የሆነ ነገር ያደርጋሉ። መጨረሻ ላይ ዳፋው የሚተርፈው ለህዝቡ ነው እና የግልፀኝነት ጉዳይ መነሳቱ ተገቢ ነው ብዬ ነው የማስበው። ግልፀኝነት ካለ ሰው ኮምፕሌን አያቀርብም። አሁን እኚህ ልጆች የሚያነሱት የግልፀኝነት ጉዳይ ነው። ግልፀኝነቱ ጥርጣሬ፣ በግልፀኝነቱ ጉዳይ ላይ ጥርጣሬ አለን እያሉ ስለሆነ ከጀርባቸውም ይኸው ኮመንት ላይ እንደምታዩት የብዙ ሰዎች ጥያቄ ያውም ስለሆነ መታችሁ ምላሽ መስጠት እውነትም ስለምትሰሩ ስራ በራስ መተማመን እንዳላችሁና ህዝብን እንደምታከብሩ ማሳያም ስለሆነ ያን ታደርጋላችሁ ብዬ ተስፋ አድርጋለሁ። እኔ ካልተመቸኝ የግድ እኔ ጋር መሆን አይጠበቅበትም። ሌላ ቦታም ሄዳችሁ በተነሱት ጉዳዮች ላይ ሀሳባችሁን መስጠት ትችላላችሁ ለማለት ያህል ነው። አዲስ ታይምሳችን እስካሁን ከሰማሁ ምን ታዘብክ? እስቲ ሀብትሽ። እኔ የታዘብኩት ይሄ ህዝብ እንደማይድን ነው ቴዲ። ፖለቲካ አታርገው። ፖለቲካ ፕሮግራም ስላለን እስኪ ማህበራዊ ጉዳይ እንደ ማህበራዊ ጉዳይ ነው። አይ እኔ ትዝብት ምንድነው ሰዎች አንደኛ ውድድሩን በደንብ ሳይረዱ ደጋፊዎችም ቢሆኑ ውድድሩ መረዳት አለባቸው። አወዳዳሪው ማወቅ አለባቸው። ገብቷል። ዝም ብለህ ደጋፊ ነኝ ብለህ ገንዘብን የምታወጣ ከሆነ አይምሮን እየተጠቀምክ አይደለም ማለት ነው። ገብቷል። እዚህ አፕስ ላይ ወይንም ሶሻል ሚዲያ ላይ ብዙ ሰዎች ለእርዳታ ብለው እንደዚህ ለምንድን ነው የሚባለው ኢቨንት ብለው ለተለያዩ ለሽልማት ብለው ገንዘብ ሲበሉ የሚታወቅበት አጋጣሚዎች ነበሩ። ብዙ አይደል? በቂ ሰውን የሚያስተምር ማለት ነው። ስለዚህ እኔ ደጋፊንን የምትሉ ሰዎች እያወቅን ኢንቨስት አደረግን ብላችኋል። ከያወቃችሁ ኢንቨስት ያደርጋችሁትን ሰዎቹ ብሩን ሰብስበው በልተውታል። በቃ እሰየው ብላችሁ መሄድ ነው ያለባችሁ። የኔ ሀሳብ ምን መሰለ፣ ሰዎቹ ገንዘብ ሰብስበው ምርጫ አለ እንዴ? ደግሞ አንተ ካላነሱት አሁን እኚህ ልጆች ወይም ደግሞ የግልፀኝነት ጉዳይ አለ ይሄ መጣራት አለበት ብለው ሰው ካላነሳ ህዝብ ውስጥ በምን ሊድን ይችላል? ማንሳታቸው እኮ ተገቢ ነው አይደል? ኦኬ አንዴ ግልፀኝነት እኮ የሚጠየቀው ፍሮም ዘ ቢጊኒንግ ነው። እነዚህ ሰዎች ትረስት ወርዚ ናቸው ወይ? ቴዲ አንድ ነገር አሁን ቴዲ ሐዋሳ ሚዲያ ላይ ስመጣ እዚህ ቴዲ ትረስት ወርዚ ነው አይደለም ብዬ የቴዲን ፓተርኑን የቴዲ ባክግራውንድን ማጥናት አለብኝ። ሰዎች አደባባይ ላይ መተው እንትና ስለተሳተፈችበት እኛ ብር አዋጣን እኛ የምንደግፈው ሰው ስላለ ብለ ብር አይዋጣም። ገብቷል። ገንዘብ መጀመሪያ ደግሞ አዋርድ በብር ነው እንደሚሰጠው ቴዲ በብር ለምንድን ነው አዋርድ አንተ የምትደግፈውን ሰው ሰዎች ገንዘብ ሊሰሩብህ ትቢግን ውዝ ማለት ነው። ገብቷል። ሰዎች ገንዘብ ሊሰሩብና ድህነታቸውን ሊያራግፉብህ ወይንም ሊዘርፉ ሲመጡ አንተ የምትደግፈው ሰው ስላለ ብቻ ገንዘብ የምታወጣ ከሆነ አይምሮን እየተጠቀምክ አይደለም። ይሄ ህዝብ አይድንም ያልኩት ለዚህ ነው። አየህ ስንት የተቸገረ ህዝብ እያለ እኔ የምደግፈው ሰው ስላለ ገንዘብ ላዋጣ የሚል ትውልድ ነው ያለው። ምናልባት እናቱ አባቱ በልቶ ማደራቸውን አላውቅም። እዚህ ውስጥ ለአዶናይ ለጆን ዳንኤል ብዬ ልደግፍ የሚል ሰው ቤተሰብ ዘመዶች እኮ አሉት። አጎት አክስት አለው፣ እህት ወንድም ባይኖረው የሚደግፈው ብዙ አለ። ስለዚህ እዛ ጋር ለምሳሌ አንዳንድ ይሄ አዋርዶች አሁን ባደጉት ሀገራት እጩ ስትሆን እንኳን ለአንተ በረከት ይዞልህ ይመጣል። አንደኛ ብዙ ኔትወርክ ይፈጥርልሃል። ማስታወቂያ ለስራ ብትል ሰዎችን ትገናኛለህ፣ ገንዘብ አለው፣ ራስህም እውቅናን ከፍ ታደርጋለህ፣ ይበልጥ ትበረታታለህ። ብዙ አሎክ የምታደርጋቸው ነገሮች አሉ። በትክክለኛ መንገድ ቢሰራ እኮ አዋርድ አመቱን ሙሉ ለሰራው ስራ እውቅና ነው፣ ቴንኪው ነው። አሁን ትክክለኞቹን ትክክለኛ ካልሆኑት እንዴት እንለይ ነው? ተደበላለቀብን። አሁን ይሄ አዋርድ ለምሳሌ ምንም ጥያቄ የለውም አዶናይ እና ጆን ዳንኤል ባይሳተፉበት፣ እኔ አሁን እነሱ ስሜን ሜንሽን አድርገው ቪዲዮ ሲሰሩ ነው እንጂ ያወቁት አላውቃቸውም፣ አልሰማሁም። ቪዲዮ ሜንሽን አድርገው ሲሰሩ ስለዚህ
ኦርጋናይዚንግ ወይም ደግሞ አዘጋጅ ኮሚቴዎች ዝም ብዬ ለማወቅ ሙከራ አደረግኩኝ። ቢኮዝ ኦፍ አዶናይ እና ጆን ዳንኤል ወይም ደግሞ ሌሎች ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎችን በማስገባታቸው ነው። ገባህ አይደለም? እነሱ ራሳቸው ከህዝብ ጋር የተዋወቁት። እንደዛ ደግሞ ከሆነ አዶናይ ሲመጣ የራሱን ኦዲየንስ ይዞ ይመጣል። በአዶናይ ስም 300 ሺህ ሚሆን 200 ሺህ ስም ሰዎች ቮት ያደርጋሉ፣ ገንዘብ ያገኛሉ። ኦኬ አዶናይ በመሳተፉ ምንድን ያገኘውት የሚል ጥያቄ ቢያነሳ ከአዘጋጅ ኮሚቴው በላይ አዶናይ፣ ጆን ዳንኤል ሌሎችም ስም አላቸው። ቢኮዝ ኦፍ እኛ እናንተ እኮ የታወቃችሁ ነገ ከነገ ወዲያ ያለን ነገር ብዙ ነገር እንስራ ብትሉ ኦልሬዲ መንገዱን ጥርጊያውን አመቻችንላችኋል። ኦኬ እኛ ምንድን ያገኘ ነው ብለው ጥያቄ ቢያነሱ ትክክል ነው ብዬ ነው ማሰቡና አሁን ጥያቄው ሌቦች ወይም ደግሞ አጭበርባሪዎችን አጭበርባሪ ካልሆኑት ልንለይ የምንችልበት መንገድ እንዴት ነው መሆን ያለበት የሚለው አይሆንም። ቴዲ እሱን ነው እኮ እያወራው የነበረው። ምን መሰለህ፣ አንደኛ አንድ ኦርጋናይዜሽን ወይንም ደግሞ ዝም ብለህ አሮፍ ደ ብሉ ተነስተህ እኔ አዋርድ እሸልማለሁ ገንዘብ አብጦ አይባልም። አዶናይ የሚያህል ደግሞ ተቀባይነት ያለው ሰው ዝም ብሎ በየተጠራበት አዋርድ ነው ብሎ መሳተፍ የለበትም። ማን ነው ጆን ዳንኤልም ቢሆን ሌሎችም ሰዎች ቢሆን ማለት ነው። ምንድነው እነዚህ ሰዎች ምንድነው ክሬዲቢሊቲያቸው? እነዚህ ሰዎች ከዚህ በፊት ስለ አዋርድ ሰርተው ያውቃሉ? ገንዘብስ የትኛው ነው? ኤምቲቪ አዋርድ ነው? ኦስካር ነው? ቢቲ አዋርድ ነው? ዓለም ላይ ትላልቅ አዋርዶች የትኛው አዋርድ ነው ገንዘብ ሰተም ተደጋፊ ገንዘብ ሰጥቶ የሚደግፈውን ሰው የሚመርጥበት የትኛው ዓለም ላይ ነው? ሰምተህ ታውቃለህ? ቴዲ ቻልሜ እኔ ሰምቼ አላውቅም። ዓለም ላይ ያለ አዋርድ ገንዘብ እየከፈልክ ያደረገ ኢትዮጵያዊ ብቻ ነው የሚያደርገው። በቃ ገብቶሃል? ኢትዮጵያዊ ነው እያደረገ ያለው እና ኢትዮጵያዊ ብቻ ነው ይሄን እያደረገ ያለው። ቴዲ እኔ አሁን ዓለም ላይ የለም እንደዚህ አይነት ነገር። ገብቶሃል? የኢትዮጵያ ሕዝብ ይሄ ኮንሸስ እንትኑ ይሄ ማይንድ ሴቱን ማስተካከል አለበት። በተለይ ሶሻል ሚዲያ ላይ ያለው ዝም ብሎ መነዳት የለበትም እና ይሄ ሕዝብ አይምሮን ይጠቀም። ዝም ብሎ መደገፍስ ምን? እኔ አሁን አዶናይ እና እንትናም ቢሆን መሄዳ ደጋፊ አይኖራቸው አይደለም ይሄን ያህል ኦኬ። እና እያልኩ ያለሁት ምን መሰለህ ቴዲ፣ መጀመሪያ ኦርጋናይዜሽኑ ስም የለው። ገብቷል? አዋርድ አወዳድሮ አያውቅም። ሁለተኛ በገንዘብ የሚደረግ አዋርድ ዓለም ላይ ተደርጎ አያውቅም። ሶስተኛ ተወዳዳሪዎቹ አዶናይ ራሱ አዋርድ አዘጋጅተናል ባንተ ስም ና ተወዳደር፣ ያንተ ደጋፊዎች ገንዘብ እየከፈሉ ሲባል እሺ ማለቱ ራሱ ይገርማል። ቱ ቢጊኑዝ ነው ማወራል ቴዲ። ለምንድን ነው እሺ የሚለው? እሱስ ደጋፊዎቹ ለምን ነው ብር የሚያወጡት? ደጋፊዎቹ እኮ አዶናይን እነዛ ሰዎች ገንዘብ ሊሰሩ ማለት ነው። ይሄ እኮ ንግድ እኮ በሰዎቹ ስም እየነገዱ ነው። ጥያቄ ነው ያ ሰው ይሄንን እንዴት ነው ሰው አዋርድ ብሎ የሚቀበለው? ተወዳዳሪዎቹም ራሳቸው እሺ ብሎ መቀበላቸው ስህተት ነው። እዚህ ጋር ሁለት ስህተት ነው የምታገኘው። አንድ አዶናይና ጆን ዳንኤል የሚባሉ ብዙ ታዋቂነት ያላቸው ሰዎች ሚውት አድርጌው የከፈትሽው ማይክ እና ብዙ ታዋቂነት ያላቸው ሰዎች በእናንተ ስም ከደጋፊዎቻችሁ ገንዘብን ሰብስብ ሲባል እሺ ብለው መግባታቸው የመጀመሪያው ስህተት ነው። ገብተዋል? በገንዘብ አዋርድ የለም። አዋርዱ ለምንድን ነው? ለሰሩት ጥሩ ስራ ነው። ለሰሩት ጥሩ ስራ ለምንድን ነው ደጋፊ ገንዘብ የሚሰጠው? ይሄ ሌብነት ነው። ለዚህ ሌብነት ደግሞ እውቅና መስጠት የለባቸው። መጀመሪያ መወዳደር የለባቸውም። አየህ፣ መጀመሪያ ሰዎቹ አዋርድ አዘጋጆቹ በምንድን ነው አዋርድ ያዘጋጁት? አዋርድ አዘጋጅተው ያውቃሉ? ምንድናቸው? አላማቸው ምንድን ነው? ዝም ብለው ተነስተው ገንዘብ ለመሰብሰብ እንደሆነ ሲያቅ አዶናይ አይምሮን ተጠቅሞ ነው እኔ ስሜዝ ውስጥ አይገባም ነው ማለት የነበረበት። ሲጀመር ራሱ ቆይ ብዙ እነዚህ በበጎ አድራጎት ላይ አዋርድ ግን ቴዲዬ ይቅርታ አንዴ ቆይ እሺ ኢትዮጵያ ውስጥ የምታውቋቸውን እስኪ ጥሩልኝ። አሁን እኔ እንኳን በአመቱ መጨረሻ በጎ አድራጎት ስራ ላይ በመሰማራታቸው የሚሸለሙበት ዲያቆን ዳንኤል ክብረት የሚያዘጋጀው የበጎ ሰው ፕሮግራም አለ። ሌላ እስኪ የምታውቋቸው ኢትዮጵያ ውስጥ ያላችሁ ንገሩኝ። ብዙ ናቸው አይደል? አንደኛው ተመሳሳይ ካታጎሪ ላይ እንዴት ነው አዋርድ ራሱ የሚዘጋጀው? መንግስት አንድ በአልበም በአርትና በሙዚቃ በኩል አንድ የሚደረግ እነማን ናቸው? ማን የሚባል ልጅ የሚያዘጋጀው አለ፣ የታወቀ አዋርድ አለ። ብርሃነ መዋ የሚያዘጋጀው ብዙ አዋርድ አለ። እነዛ የታወቁ ነው። ጉማ አዋርድ ብዙ አዋርድ ነው። በቃ ከዛ ውጪ
ኢትዮጵያ ውስጥ በዚህ ስራ ሰርተው የማያውቁ ሰዎች ኦቨርናይት ተነስተው ገንዘብ ለመሰብሰብ ሲሞክሩ አዶናይም ስሙ ሲጠራ ሰሜን እዚህ ውስጥ አትክተቱት። ይሄ ገንዘብ ለመሰብሰብ ምንድነው አላማው ነው? ገብቶሃል አባባል? አላማው ምንድነው? ገባ? ስህተቱ ምንድነው? ቴዲ እዚህ ጋር እንደው በ30 ሰከንድ ልጨርስል። መጀመሪያ አዶናይ ስሙ ሲጠራ ነው ማለት ነበረበት፣ እንደ አዶናይም እንደ ጆን ዳንኤልም። ቢኮዝ በእነሱ ስም ነው ገንዘብ የሚሰበሰበው። እስካም ነው። አሁን እስካም የሚደረገው የእነሱ ደጋፊ ነው። የእነሱ ደጋፊ ደግሞ ይሄንን ሰብሳቢዎቹን ሳያጣራ ለምን እንደሚሰጥ ሳያቅ መወዳደሪያ እንትኑን መስፈርቱን ሳይለይ ገብቷል። አንድ ሰው 40 ጊዜ ይመርጣል አለች እታችን እዚህ። ለምን ሰጠሽ ገንዘብሽን ካደ 40 ጊዜ እንደሚሰጥ በዚህ ጉዳይ በነገራችን ላይ በጣም ብልጦ ነው ያገኘው ሰው ታውቃለህ። ሰይዶ የሚባል ታውቃለህ? የማርሻል አርት ላይ የሚሰራ ልጁ እኔ ማን እንደሚያማክረው አላውቅም። ወጣው ያለው አመለጥኩኝ። እኔ ተቀጥቅጬ ልሰሩብኝ መጀመሪያ ብሬን አንጧል። እኔን ብለው የሚመጡ ሰዎች አሉ። በእነሱ የምትቀበሉት መግቢያ ገንዘብ አለ። ልጁ አንተ አየር ላይ ካልኩሌት አድርጎት አንድ ጊዜ 1 ሚሊዮን ክፈሉኝ ይላል። ሲያስበው ደግሞ ሰው እየጨመረ እንደሚመጣ ሲያቅ 10 ሚሊዮን አላቸው። አሁን ደግሞ ምን እያለ እንደሆነ አላውቅም። አዘጋጅ ኮሚቴው አላማው አሪፍ ነው ስታየው። ወጣቶች ከዚህ ቀደም ዚህ ነገር ተዘጋጅቶ አቅም ምናምን ምን ጥሩ ነው። ቦክስ መዘጋጀቱ ምናምን ያበረታታል ምናምን። ግን ጊዜው ያመጣው ለቦክሰኞች ብቻ ሳይሆን ለእናንተ ለአዘጋጆችም እስከሆነ ድረስ ተቧቃሾች፣ ተደባዳቢዎች አዘጋጆቹ የምታገኙትን ጥቅም ያህል እኩል እንኳን ባይሆን ቢያንስ በመደባደቤ ወይ በመንቧቀሴ እግሬ ቢሰበር ጥርሴ ቢወልቅ አትርፍ ያለው ሊሉ የሚችሉበትን ገንዘብ ማግኘት አለባቸው። ከፊት የምትለጥፉት ወጣቱን አልባሌ ቦታ ከመዋል ምናምን ትላላቸው። ኦኬ የምታገኙት ገንዘብ እሳ 2 ተወዳዳሪዎችን ሪንጉ ስታስገባ አንተ ሚሊዮን ብር ታፍሳለህ። ተወዳዳሪዎቹ ምንድን ነው የሚያገኙት? እንዲህ አይነት ጥያቄ አስቀድሞ መጠየቁ ሰይዶ የሚባለው በጣም ስማርት ነው። የትራንስፓረንሲ ጉዳይ ልጁ እንደው የሚጠይቃቸው ጥያቄዎች ምንድን ናቸው? በፐርሰንቴጅ ይላል። ወንድሜ ልቀጠቀጥ እኮ ነው የምገባው፣ ልሞትም እችላለሁ፣ አካል ጉዳተኛ ልሆን እችላለሁ። የመጀመሪያውን አይቻለሁ። ይሄን ያህል ሰው እንደሚገባ ታሳቢ አድርጌ የራሴን ሰዎች ያስቀምጣለሁ፣ በፐርሰንቴጅ ክፈሉኝ ይላል። ትክክለኛ ጥያቄ ነው የሚያነሳው። ልክ እንደዛ ሁሉ ለመሰላችሁ እንደዛ ምላችሁ ከተሳተፋችሁ በኋላ ልክ እንደዚህ የትራንስፓረንሲ ጥያቄ ማንሳታችሁ ስለማይቀር እንዲህ ያሉ ነገሮችን አሁን አዲስ እንዳለ አስቀድማችሁ አይሄድ። የኔ ፕሬዘንስ ራሱን በቻለ መንገድ ለእናንተ ማስታወቂያ ነው። ገንዘብ ሜክ ታደርጋላችሁ። ኢትስ ኦኬ። ገንዘብ ሜክ ብታደርጉ እውቅናን ብታገኙ፣ ግን እኔ አዶናይ ነኝ። አዶናይ እዚህ ጋር እጩ በመደረጌ ሰዎች ቮት ሲያደርጉ ከቴሌ ጋር በመነጋገር ገንዘብ ሜክ ታደርጋላችሁ። እኔ ጆን ዳንኤል ነኝ። የራሴ ኦዲየንሶች አሉኝ፣ የራሴ ደጋፊዎች አሉኝ። እኔን ለመምረጥ 50 ሺህ የሚሆን 20 ሺህ ይመጣሉ። እኔ ምንድን ነው ማገኘው? እንዲህ አይነት ጥያቄዎችን አስቀድማችሁ ብትጠይቁና በግልጽ በሆነ መንገድ ለሌላ ለሚቀጥለው ጊዜ ማለት ነው። እንደዛ ቢሆን ነገ ከነገ ወዲያ ደግሞ ውል ይሄ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ እንደዚህ 2-3 ምስክር ባለበት መፈራረሞች ነገሮች ቢኖሩ እንደዚህ አይነት ነገሮችን ብትለማመዱ ጥሩ ነው ለማለት ያለው። እሺ የመጨረሻ ዙር ላይ ነው ያለነው። የምትሉትን በሉና እንሰነባበታለን። አንድ ሁለት ነገር ላንተም ማርኪ አንዴ ላውራ። እሺ ወቀዞ አንዴ ላውራ ጋይስ ሚዩት አድርጉ እስኪ። እሺ ማጠራጠራ ነው። በመጀመሪያ አቴንዳው ይስላሉ መረዛ ይላል። እሺ ኦኬ አመሰግናለሁ። በመጀመሪያው ከዚህ በኋላ እድል ላላገኝ ስለምችል ያው ቤትን ከፍተህ ይሄን ብሶታችን እንድንናገር ስለፈቀድክልን ቴንኪው። ያው አዲስ ታይምስም ቅድም ነግሬህ ነበር ቴዲ፣ አይ ቲንክ ከኋላ መጥቶ ነው መሰል ስላልሰማና አዶናይ ድርጅቱ እዚህ ውስጥ ካታጎሪ ውስጥ አስገብቶት እጩ እንደሆነ ራሱ አያቅም፣ ለሱም አልነገሩትም፣ እሱም ምረጡኝም አላለም። እኛም እንደ ደጋፊ ቅድም ፒንኩ ስትነግር ነበር ለሁለት ተከፍሏል። እኔ ኖ እዚህ ውስጥ መግባት የለብንም ከሚሉ ሰዎች ነበርኩኝ። ግን ፋይናሊ ይሄ ክብር ጉዳይ ነው ብለን ገብተንበታል። ሁለተኛ ደግሞ እንድንገባ ያደረገን እና እንድንመርጥ ሰው ብሩን እንዲያፈስ ያደረገው አዶናይ እንደሚያስገቡት አቅም አልተናገረም። እሱ ምንም የሚያውቀው ነገር የለም እዚህ ውስጥ ላይ። ኦኬ ማስታወቂያውን ግን ሊያ የሚችልበት እድል እንዳለ ሰፊ ነው አይደል? እሱን እንግዲህ አይቷል አላየው የሚለውን እርግጠኛ ሆኜ መናገር አልችልም። እዚህ ጋር ግን አያውቅም። ቮት ሲደረግ 10 ብር ምናምን ቻርጅ እንደሚደረግ ካወቀ ታዲያ አዶናይ ለምንድን ነው ቪዲዮ ያልሰራው ታዲያ? ምረጡኝ አላለም። እዚህ ውስጥ እሱ አያውቅም። ስለ ቮቱ የሚያውቀው ነገር የለም። ሲጀመር በስሜ እየተደረገ ነው አይልም። በስሜ ወንድሜ በስሜ እየተደረገ ያለው አዲስ ታይምስ አንዴ ሶሪ
ግልጽ ላድርገው። ኢትስ ኦኬ ቆይ እነሱ ይጨርሱ። አዲስ ወደ አንተ እመጣለሁ። አሁን እኔ የሆነ ቦታ ላይ እጩ ነህ ካልከኝ ቀልቤ ካልወደደው ይኖዋት እዚህ ጋር ቴዲ ሐዋሳ ይወዳደራል ብላችሁ ድምፅ እንዳሰጡ ምናምን ብዬ ቪዲዮ እሰራለሁ። ገንዘብ የተሰበሰበ ከሆነ ዝም ብሎ በየጉራንጉሩ ምናምን ወይም ደግሞ ማታውቃቸው ሰዎች 4-5 ሆኖ አዲስ ታይምስ ምናምን ትናንትና ምናምን ካሉ ቀልቤ ካልወደደው በዚህ ጉዳይ ላይ እኔ ምንም አውቀው ነገር የለም እጩ አድርገውኛል። ገንዘብ የሰበሰቡ ከሆነ ግን እንዳሰጡ ብዬ ቪዲዮ መስራት አለብን። አንዳንዶቻችሁ ኮመንታችሁን ሳንብ ማስታወቂያ በኢቲቪ ሁሉ ተነግሯል የሚሉ ነገሮችን እያየሁኝ ነው። እና ታዲያ መጨረሻ ላይ ይፋ ከተደረገ በኋላ የአንዳንድ ሰዎች ጥያቄ ለእናንተ መነሳት ያለበት ጥያቄ ስለሆነ ነው። አሸናፊዎቹ አሁን ታይ ስለወጡ እኩል ስለሆኑ ኮምፕሌን አድርጋችሁ ነው እንጂ አዶናይ ቢያሸንፍ ይህን ኮምፕሌን ላታቀርቡ ትችላላችሁ ለሚሉ ሰዎች ምን ትላላችሁ? ኮምፕሌን የምታቀርቡት ከመጀመሪያ ጀምሮ ከሆነ ደግሞ ለምን መጀመሪያ ቪዲዮ ሰርታችሁ የለንበትም ለምን አላላችሁም ለሚሉ ጥያቄዎች ምን ትላላችሁ? ቴንኪው ቴዳዬ፣ አሁንም በድጋሚ አመሰግናለሁኝ። እኛ አሁንም ሰው እዚህ ጋር አንድ ሰው ከግማሽ ሚሊዮን ብር በላይ ራሱ ያፈሰሰው ይሄ ድርጅት ወጥቶ ለበጎ አድራጎት ድርጅት እሰጣለሁና ስላለና ስላለ ብቻ ነው። ፋሚሊያችን ለበጎ አድራጎት ድርጅት ሰፖርት ማድረግ ይፈልጋል፣ ደስተኛ ነው። ሁሉም ያንን ብሎ ደግሞ ብር ሰጥቷል። ብራችንን ያፈሰስነው ለተጎጂዎች ይረዳል ስላሉን ነው። ለአእምሮ ህሙማን ይሰጣል ስላሉን ለዛ ብሎ ሰው ብሩን ልኳል፣ አፍስሷል፣ መርጠናል። የኛ ጥያቄያችን አሁን ድርጅቱ ወጥቶ ግልጽ ያርግ እንጂ ብራችንን ለምን አወጣን ምናምን ሳይሆን ብራችንን ኦፍ ኮርስ ፈቅደን ነው ያወጣነው። እሺ አንድ ጥያቄ ላንሳላችሁ። አሁን ኢትዮጵያ ውስጥ ካሉ በጣም ከማከብራቸው ሰዎች ሜሴጅ እየመጣልኝ ስለሆነ ነው። የአዶናይ ቤተሰቦች ወይም የቅርብ ሰዎች ሽልማት ለመቀበል አዳራሽ ውስጥ ነበሩ። ተወካዮች ሂደዋል፣ እሱ መገኘት አልቻለም። ተወካዮች ሂደዋል። እነዛ ተወካዮች የአዶናይ የቅርብ ሰዎች ናቸው። ኦፍ ኮርስ ኦኬ። ሽልማት ለመቀበል ከሄዱ እውቅና ሰጥተውታል ማለት ነው አይደል? ማለት የተነሳው ጆን ዳንኤል እና ግልጽ እንድታደርጉ ነው። አድማጮ ግልጽ እንዲሆኑት እናንተ ደስ ባላችሁ መልሱ። የኔ ኃላፊነት ጥያቄ መጠየቅ ነው። አሁን ኮምፕሌን የተነሳው ሁለቱም ጆን ዳንኤል እና አዶናይ እኩል ወጣችሁ ሲባል ነው። ኦኬ እህትየው እዛ ነበረች የሚል ሜሴጅ ይመጣልኛል። አይ ዶንት ኖ በጣም ከማከብራቸው ሰዎች ነው ይመጣልኝ ኢትዮጵያ ውስጥ። አሁን ያናደዳቸው ከጆን ዳንኤል ጋር እኩል ወጣችሁ የሚለው ነገር ነው እንጂ ሽልማት ለመቀበል እኮ የቅርብ ቤተሰቦቹ እዛ ተገኝተዋል። ከሲንስ ዴዋን ያውቁታል። አሁን ኮምፕሌን ያቀረቡት አቻ ወጣችሁ ስለተባለና ይህን ያህል ገንዘብ ተሰብስበው ለምንኛችን ብቻ ድረስን ሲጀመር ለምንድን ነው እኩል የምንወጣው የሚለው ነው እንጂ ከመጀመሪያው ጀምሮ ያውቁታል ይላሉ። እና ከመጀመሪያው ጀምሮ ካወቃችሁት ይህን ጉዳይ የቅርቡ ሰዎች ደጋፊዎቹ አሁን ላይ ኮምፕሌን ማቅረባችሁ ለምንድን ነው ለሚለው በፈለከው መንገድ መልሱ። ቴንኪዩ በጣም አመሰግናለሁኝ በድጋሚ ያው እድሉን ስለሰጠኝ። አሁንም የእኛ ጥያቄያችን አንድና አንድ አሁንም ግልጽ አድርጉ ነው። ግልጽ አድርጉ የምንለው ምን ነው? መጀመሪያ ስትሰሩ የተሰበሰበውን ብር ለበጎ አድራጎት ድርጅት ሰብስበዋል አይደል? ገንዘብ ያ ገንዘብ የት እንደሚያደርጉት ከመጀመሪያ ተናግረዋል። መጨረሻውን አሳዩን። እንዲህ እናደርጋለን ብላችኋል፣ አውጡና ይሄው እንዲህ ያደረግነው በሉን ነው የኛ ጥያቄ። ለበጎ አድራጎት እሰጣለሁ ብላችኋል፣ ስጡ ለበጎ አድራጎት። ሽልማቱንም እሰጣለሁ ብላችኋል፣ ያንንም እንሰጣለን እንሸልማለን ያላችሁ ሽልማት ስጡ ነው የኛ ጥያቄዎች። በጎ አድራጎት ድርጅት ለማን ነው የሰጣችሁት? ለየትኛው ድርጅት ነው? ድርጅቱን ወጥቶ ይናገር፣ ግልጽ አድርጉ። ብሩም ሰው ያወጣው ገንዘቡን ቴዲዬ አሁን የሌሎችን ጥያቄ ሳይሆን ይሄው እዚህ ጋር እኔ ወጥቼ እየተናገርኩ ነው። ከታች ያላችሁ ፋሚሊያችንም ጥያቄያችን ይሄ ከሆነ አንዳንድ ቁጥር ሁላችሁም ጻፉ ጋይስ። ማለት የኔ ብቻ የግሌ ሐሳብ እንዳልሆነ ማለት ጥያቄያችን ሁሉም ህዝቡም ድርጅቱም እንዲያውቅ የምንፈልገው የተሰበሰበውን ገንዘብ ይፋ ያድርጉ። ከዛ በኋላ ለየትኛው የበጎ አድራጎት ድርጅት እንደሰጡ ሰው ለበጎ አድራጎት ድርጅት ስለሆነ ነው ገንዘቡን ያወጣው እንጂ ድርጅቶቹን ሰፖርት ለማድረግ አይደለም። ያንን መጀመሪያ ተቃውመን ነበር። ያንን ስንቃወም ምን አሉ? አይ ለበጎ አድራጎት ድርጅት ነው የምናውለው ሲሉ ኦፍ ኮርስ ብሎ ህዝቡ አወጣ ማለት ነው፣ ቮት አደረገ። በዛ ላይም ደግሞ ወንድማችንን ሰፖርት ማድረግ ነው። ምክንያቱም እንደዚህ አይነት አዋርዶች ሪኮግኒሽን ስታገኝ እውቅና ለአንተም አሪፍ ነው። ሌሎች እድሎች ቅድም አንተም ስታብራራ ነበር ቴዲዬ። ያንንም በማሰብ የክብሩም ጉዳይ ስለሆነ ያንን በሚመለከት ነው። ይሄው ከታችም ያለው ፋሚሊ እየጻፈልን ጥያቄያችን ይሄና ይሄ ብቻ ነው።
በዚህ እንድታስቡና እንትን ብትሉና ቴንክ ዩ። እሺ ማኪ ምን ትያለሽ? እኔ የምለው እንዳልን ብሩን የሰበሰብነው መጀመሪያ ወርቀ ዘብ ራሱ ይሄ ነገር ልክ አይደለም ብሎ ሲል ያረጋገጠልን የቅልቦች ነው። እሱ ብዙ የበጎ አድራጎት ድርጅት ስለሚረዳ ብዙ የተቸገሩትን ስለሚረዳ እሱ ሲያረጋግጥልን ነው እንጂ ምንም ሳናቅ ጭፍን ሆነን አይደለም ብራችንን ስንሰጥ የነበረው ለድርጅቱ ማለት ነው እንጂ መጀመሪያ ወርቀ ዘብ ራሱ አይሆንም ይሄ ነገር አላመንኩበትም ሲል ያኛው ነው እርግጠኛ ሲሆን ሀቢባ ቤት ኦኬ እሱ የዚህና እርግጠኛ ኮን እንምረጥ ብለን ሁሉንም ሰው አብሶ እነ ወርቀ ዘብ እነ ሚሚ እና አምራን ብዙ ልጆች አሉ የአዶናይ ፋሚሊ ማለት ነው እነሱ አንድ ላይ ሆነው ነው በቃ እንምረጥ የክብር ጉዳይ ነው ብለን የመረጥ ነው እና ደግሞ ለምን አንደኛ አልወጣም አዶናይ ለምን ብሩ አልተሸለመም ሲያን ራሳቸው ነው ያሉት አንደኛ አልወጣ ብር እንሰጣለን አዶናይ እኮ ሁለተኛም ሊሆን ይችላል እኮ ግን እነሱ ላሉት ነገር አንደኛ አልወጣ ብር እንሰጣለን ብለዋል መሰጠት አለበት እንደ ምርጫችን ከሄድን ደግሞ እኛ እንደ አዶናይ ደጋፊ አዶናይ ለኛ አንደኛ ነው እንደ ሄድ ነው ከሆነ ማለት ነው ወይን ደግሞ ሁለተኛም ወጣ ሁለቱም አንደኛ ወጣ ሲሉ በምን መስፈርት የሚለውን ግልጽ አይደለም ይሄንንም ግልጽ ያርጉልን ነው የኛ ጥያቄ ሌላ ደግሞ በብዛኛው ወርቀ ዘብ ብሎታል ለየትኛው ድርጅት ገንዘቡን ሰጠ ምንም አይነት ኢንፎርሜሽን የሰጠን ነገር የለም ይሄንን ግን እኔ ማለት ቴዲ አሁንም የምል ለቅልቦች ሜንሽን አድርግ ይመጣሉ የቅልቦች ደወለላቸው ሀቢባ አትመጣም እናቃለን የቅልቦች ግን ይመጣል ምን ያህል እርግጠኛ ቢሆን ነው እኛንስ የዚህን ያህል እንትን ስናደርግ ገቢ እንድናደርግ ያደረገው ምን ያህል እርግጠኛ ቢሆን ነው በድርጅቱ ጠይቅልን የቅልቦችንም ማለት ነው ሀቢባ እንኳን አትመጣም ምክንያቱም እኔ ለማንም አልደውልም እናንተ አክብራችሁኝ ስለመጣችሁ ነው ራሱ እኔ ለማንም አልደውልም ማንንም ነው አልልም ስሜ ተጠርቷል በስማችን ተነስቷል በተሳሳተ መንገድ ብላችሁ ካመናችሁ ስማችሁ የተነሳ አካላቶች ለራስ ስትልና ለቴዲ ብላ አይደለም የምትመጣው በክብር ልክ እነሱ እንዳወያየው እዚህ ጋር መድረክ ሰጣቸዋለሁ ሌላ ነገር የለም ደውዬና ምለው ምናምን ለኔ ካላ አይምጣም አገባኝ እሱን አላደርግም እናንተ መታችኋል ህዝብ አውቋል የእናንተን ፓርት እነሱም ደግሞ ህዝብ ማወቅ አለበት የሚሉትን የቴዲ ሐዋሳ ኦዲየንሶች ደግሞ እውነታውን ማወቅ አለበት ብለው ካሰቡ በራስ መተማመን ካላቸውና መናገር እንፈልጋለን ካሉ በማንኛውም ሰዓት መድረክ እንሰጣቸዋለን ከዛ ከእናንተ ጋር አንድ ላይ እዚህ ጋር አስቀምጫቸው ግራቀኙን እንትን ካልን በኋላ ገለልተኛ ሰዎችን አስገብተን ልቦናቸው ያሳያቸውን እንዲናገሩ አድርጋለሁ እሺ ስርቄ ምን ትያለሽ እኔ እንደ ወርቀ ዘብ ሐሳብ ነው አንደኛ ወጥተን 1 ሚሊዮን ብንሸለምን የቀረው ብር የት ሄደ ብለን መጠየቅ አይቀርም ነበር ነው ምለው ገባክ እንደዛ ስላልኩ ነው አንደኛ ብንወጣ ማለት ነው ራሳቸው ባንደባታቸው ይሄ ብር የሚሰበሰበው ለእንትን ሰዎች ናቸው ለሚረዱ ሰዎች ናቸው ስላሉ ቢያንስ አንደኛ ወጥተንም 1 ሚሊዮን ቢሰጥ ማለት ነው የታለ የቀረ ብርስ ለማለማ ድርጅት ተሰጠ ብለን ያው ትንሽ 2 ቀን 1 ቀን አይተን ለማንሰጡት የሚለው ጥያቄ መነሳቱ አይቀርም ነበር አሁን ደግሞ ያው ራሱ ድርጅት ወጥቶ ማብራሪያ ይስጥ ያው እኔ እንደ ወርቀ ዘብ ሐሳብ ነኝ እና እንደዚህ ሐሳባችን ስለንትን ስላልከን አናመሰግናለን ጥያቄያችሁ እኔ በግሌ ያነሳችሁ ጥያቄ ፌር ነው በቃ የትራንስፓረንሲ ጉዳይ ከሆነ የግልጸኝነት ጉዳይ ከነሱ የሚጠበቀው ይሄን ያልተሰበሰበ ከህዝብ እስከተሰበሰበ ድረስ ይሄን ያለ ከፈለክ ለአዳራሽ ኪራይ ይሄን ያለ ማይክ ለስፒከር ምናምን በል እዛ ጋር ለጸጥታ ተቋማት በል አዳራሹም ስፖንሰር ሊሆን ይችላል ብቻ ግን ትራንስፓረንሲ ጥያቄ ተነስቶበታል ይሄን ያህል የተሰበሰበ ገንዘብ ታክሲን ያህል ተቆርጦ በል ምንም በሉ ይሄን ለዚህ ተቋማቶች ለተቸገሩ ወይም ደግሞ ለበጎ አድራጎት ድርጅቶች ሰተናል የቀረውን ደግሞ ሸልመናል ብትሉ ነገም ለምትሰሩ ስራ ጥሩ ይሆናል ለእናንተ ገንዘብ ከሰበሰባችሁ በኋላ ግን ማን ምን ያመጣል ካላችሁ ኦኬ ለህዝቡኛ በሚቀጥለው በምትሄዱበት እንትን ላይ ማድረግ የሚል ልጆች ማወቅ ያለባችሁ ዘግየት ብላችሁ ለገባችሁ ሰዎች ይሄን ያህል ከቴሌ ገንዘብ በአንድ ሰው በአንድ ቮት 10 ብር ከምናምን ተቆርጧል በዶላርም በዩሮም በፓውንድም ተሰብስቧል የሰበሰባችሁትን ገንዘብ ምን አደረጋችሁት ይሄ ትክክለኛ ጥያቄ ነው ብዬ ነው የማስበው ለዚህ ደግሞ ምላሽ መስጠት አለባችሁ በራስ መተማመን ካላችሁ ማለት ነው እሺ አዲስ ታይምስ የመጨረሻ በልና እንሰነባበታለን
የእናንተ ጉዳይ ግን ነገ ከነገ ወዲያ ምላሽ ካለ ልትመጡ ስለምትችሉ አንዘጋውም፣ እንገናኛለን። ኦኬ ተናግረን ልውረዳ፣ እኛ እንውረድ። በቃ እናንተ ላሰናብታችሁና ላመስግንህና ልውረድ። እሺ ቴዲ፣ በመጀመሪያ በጣም እናመሰግናለን። ቴንኪው። ከታችም ያላችሁ ሰዎች እኛ እዚህ ውስጥ የገባ ነው ቴዲዬ አዶናይ 1 ሚሊዮን ብር እንዲያገኝ ሳይሆን በአዶናይ ስም የአዶናይ ፋኖች ስለሆኑ ለነዛ በጎ አድራጎት ድርጅቶች እንሰጣለን ስላሉ በሱ ስም ነው ይሄ ሁሉ ብር የተሰበሰበውና እኛም ደግሞ ለስማችን በአዶናይም ስም ስለሆነ እነዛን በጎ አድራጎት ድርጅቶችን ሰፖርት ለማድረግ ነው እንጂ ለሱ 1 ሚሊዮን ብር ኢትስ ናቲንግ በአንድ ፕሮሞሽን የሚያገኘው ነው። የብር ችግር ኑሮብን አይደለም። አሁንም ጥያቄያችን ይቀጥላል፣ ድምጻችን ይሰማ። ከታች ደግሞ እኛን ራሱ ኢቭን የሚሳደቡ አሉ። ጥያቄያችን የህዝብ ብር ሰተን ብር የት ገባ አስረዱን ማለታችን በጣም ያሳፍራል። ጋይስ የእኛን ጥያቄ የምትቃወሙ ሰዎች እንደዚህ በጎ አድራጎት እሰጣለሁ ከሰጣህ አሳየን፣ ለየትኛው በጎ አድራጎት ድርጅት ነው የሰጣችሁት ብለን መጠየቃችን እኛን ሰፖርት ማድረግ ነበረባችሁ። ሌሎች ግሩፖች ራሱ እኛን የምትቃወሙ ነው። ኢሶ ቢግ ሼም፣ በጣም ያሳፍራል። እግዚአብሔርን እንደ አንድ ኢትዮጵያዊ እንደ አንድ ዜጋ አንድን ድርጅት ብር ሰብስቦ መጀመሪያ ሲሰበስብ ለዚህ ያውላለሁ ብሎ ከዛ ስታውል አሳየን። የታለ ያዋልከው? ለምን አካውንትን ታጠፋለህ? ለምን የምንጠይቅን ጥያቄ ሪፖርት አድርገህ ቪዲዮ ታወርዳለህ ብለን ስንጠይቅ እኛም መቃወማችሁ በጣም ያሳፍራል። ኢትስ ሶ ቢግ ሼም። በእናንተ አፍር ያለው እንደ አንድ ኢትዮጵያዊ ቴዲዬ እጅግ በጣም አመሰግናለሁ። ቴንኪው። እድል ካለክ ሰቨንን ብታስገባልኝ ከጨረስክም ቴንኪው። ጨርሻለሁ። ጋይ ሰቨን የምትላለች ስለምንገናኝ ችግር የለውም፣ አንዘጋውም ይሄን ጉዳይ። አንድ ነገር እኔ የምነግራችሁ ጥያቄያችሁን ንግሮቻችሁን ሰምቻለሁ። ፌር የሆነ ጥያቄ ነው ያነሳችሁት። በቃ ሳታፍሩ ሳትሸማቀቁ የትራንስፓረንሲ ጉዳይ ነው ይሄ። ማንም ሊጠይቁ የሚገባ ነገር ነው። ሁላችን ላይ መልመድ አለብን። መጠየቃችሁ ተገቢ ነው። ምላሽ መስጠት ደግሞ ግዴታቸው ነው። ገንዘብ ለመሰብሰብ ብቻ አይደለም ዝም ብለው እንትን የሚሉት። በነገራችን ላይ ይሄን ያህል ገንዘብ የሰበሰባችሁት ታዋቂ ሰዎችን ከፊት ስላሰለፉ ነው። በቃ አለቀ እኮ። ጥያቄያችሁ ተገቢና ተገቢ ነው። የእነሱን ምላሽ ደግሞ ህዝቡ ሰምቶ ግራ ቀኙን አይቶ ሌሎች ሰዎችም ገብተው የታዘቡትን ሰምተው አሁን የሰሙ ሰዎች አሉ፣ የሚሉትን እንሰማለን። እንደዛ ነው የምናደርገው። ከልብ ነው ማመሰግናችሁ። ስርቄ፣ ማኪ፣ ወርቀዘብ እግዚአብሔር አክብርልኝ ስለሰራችሁት ቪዲዮ በክብር ስለ ሜንሽን ስላደረጋችሁኝ። አዲስ ነገር ካለም እንደዚሁ አሳውቁኝ። ላይቭ በምገባበት ሰዓት እንደዚሁ መድረክ አመቻችላችኋለሁ። ክብረት ይስጥልኝ። እናመሰግናለን። መልካም ጊዜ። በጣም እናመሰግናለን። 4 ፋሚሊ ቢራቢሮ ፋሚሊ በጣም አመሰግናለሁ። መልካም ቀን። ቴንኪው። እሺ ሰላም ሁሉም። እሺ በጣም 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 አክብረው ነው እውነቱን ለመናገር በጣም በሚገርም ሁኔታ ነው ቪዲዮ የሰሩት። ቴንኪው። እግዚአብሔር ያክብርልኝ። በጣም በጣም የሁላችሁንም ሜንሽን ያደረጋችሁኝን አይቻለሁ። አዲስ ታይምስ ምን ትላለህ በመጨረሻ? እኔ ምን መሰለ የምለው ቴዲ ምንድነው በኢንቴግሪቲ ከክሬዲቢሊቲ መጀመሪያ መምጣት አለበት። ለምሳሌ አሁን ማን ነው ወንድማችን ቢኒያም ምንድነው መቄዶንያ ብር ብትሰጠው አሁን እንደዚህ አይነት ጥያቄ አታነሳ። ይኖራል የምትሰጠው ለመቄዶንያ ሁሉልኝ እስኪ አንድ ጊዜ የአዶናይ ወዳጆች ተሰብስባችሁ እርዳታ ከሆነ ፍላጎታችሁ ለመቄዶንያ ብር ለምን አሰጡ? መቄዶንያ ሁሉ ሚሊዮን ሰው እያስተዳደረ ነው። ስጡት ብር በቃ ተሰባሰቡን በአዶናይ ስም ብላችሁ ስጡት። እኔ እንደውም ጥሩ ነገሩ ምንድነው ብር የወሰዳችሁ ሰዎች ደግ አደረጋችሁ፣ መማሪያ ይሆናል ነው የምለው። እኔ ደግ አደረጋችሁ ነው የምለው። በቃ ውሰዱ ብሩን፣ ሌላ ሰው ይማርበታል። ብር በመወሰዱ አይደለም ደግ አደረጋችሁ የምለው። ገብቷል? ሰው ጭንቅላቱን መጠቀም ካልቻለ፣ አይምሮውን መጠቀም ካልቻለ ሌቦች ሁሉ ጊዜ አይምሮአቸውን ተጠቅመው ይሰርቃሉ፣ ይዘርፋሉ። ደግ አደረጉ። እዚህ ደግ አደረጉ ነው የምለው። ደግ አደረጉ አሁን ለምሳሌ በሆነው ባልሆነው ዝም ብሎ በሄደበት በቃ የግንዛቤ ማስጨበጫ እንዴት አሁን የግንዛቤ ማስጨበጫ አሁን ሚዲያ ጥቅሙ አንድም መረጃ መስጠት ነው፣ አንድም የግንዛቤ ማስጨበጫ መፍጠር ነው። ለምሳሌ እናንተ ፖለቲከኞች፣ እኛ ፖለቲከኞች የኔ ነው ያንተ ነው ተቋርጧል። ይሰማል። አሁን እንደኔና እንዳንተ ሌሎችን ፖለቲከኞች ከኛ የሚጠበቀው እኮ ማህበረሰብ ውስጥ ያሉ ተጨበረበርን የሚሉ ሰዎች ፍትህ እንዲያገኙ ኒውትራል በሆነ መንገድ አናሊሲስ መስራት፣ የግንዛቤ ማስጨበጫም ከሆነ ከዚህ በኋላ ጥንቃቄ እንድታደርጉ ብለን የግንዛቤ ማስጨበጫ መስጠት ነው። ሚዲያ አንድም ግንዛቤ ታስጨበጥበታለህ፣ ሁለትም ደግሞ መረጃ ትሰጥበታለህ። እነዚህ ልጆች በእኛ ይብቃ። ከዚህ በኋላ እርግጠኛ ነኝ ከዚህ በኋላ የሚደረጉ የአዋርድ ዝግጅቶች
የትራንስፓረንሲ ጥያቄ ይነሳባቸዋል። ልክ አሁን ሰይዶን ነግሬያለሁ። አሁን ሰይዶ እኮ ነቅቶ በእኔ ልትሰራብኝ ነው፣ በእኔ ልትነገድብኝ ነው፣ እኔ ተደባደብ ብለኸኝ ሪንግ ውስጥ ገብቼ 100 እጥፍ በእኔ አግኝተህ እኔ ምንድን ነው ማገኘው? አንተ አባይን በባልዲ እኔ በማንኪያ ፌር የሆነ ጥያቄ አንስቷል። ትክክል ይሁንም አይሆንም በግርግር ዝም ላመል ማለጉም ያስጨፍረኝ ሪንግ ውስጥ አስገብተኝ አንገቴን ተመትቼ በሞትሳ ኦኬ ጭንቅላቴን ተመትቼ አንድ ነገር ልሆን እችላለሁ። ሰው ምንድነው የሚጠቀም እኮ ትክክል እኮ ስለዚህ ቴዲ ምን መሰለህ እንደዚህ አይነት ነገሮች አላየንም ወይ ነው አይደለም። አሁን በቂ ማስተማሪያ የለንም ወይ ነው ቴዲ። አሁን እኔ እነዚህን ሰዎች እንዳልመከራቸው አይ በቃ ትራንስፓረንሲ መጠየቃችሁ ተገቢ ነው ኢትስ ቱ ሌት አካውንታቢሊቲ ሳታይ ማለት ኢንቴግሪቲ መጀመሪያ ኮሽን ሳታረግ ይሄ ሰውዬ ታማኒ ነው አይደለም ሳትል መጣ ብርን ሰጣ ለእርዳታ ነው ተብሎ ስንት ሰው ብር ተበልቷል እዚህ ሀገር ላይ ስንት ሚዲያ ላይ ስንት ለቅሶ አይተናል በየጊዜው አይደለም እናየው። ይሄ ሰውን አዌርነስ ካልሰጠው ይሄ ኮንሽስ ማይንድ ካልፈጠረለት በየጊዜው መጥቶ እንደዚህ ያደረጉኝ ሲል እኔ መሳቅ ነው ምስቃለሁ ደግ አደረጉ ነው የምለው። ለምን መሰለ ሚዲያ ላይ ቆይ እኛ አዲስ ታይምስ ሚዲያ ላይ እኛ መስመር ማስያዝ አለብን፣ ሲሪየስ መሆን አለብን። እንዲህ ያሉ ነገሮች ሲፈጠሩ ደግ አደረጋችሁ ከማለት ባሻገር ምክንያቱም ከእናንተ አንደበት የሚወጣውን ከኛ አንደበት የሚወጣውን እኮ በሲሪየስ ሰዎች ያደምጡታል። ደግ አደረገ ከተባለማ ለሌቦች ማበረታቻ አይሆንም ወይ? ምኑን የግንዛቤ ማስጨበጫ ታዲያ ያሰራል? ሚኪ ሸውሺ ምን ትላለህ ወንድሜ? አዲስ ስልክ እየገባበት ነው። አንድ አባባል አለ በኢትዮጵያ ምከረው እምቢ ካለ መከራ ይምከረው ቴዲ አይደለም። አንድ ሰው ይሄ እኮ በቤተሰብ ደረጃ የሚነገር ወይ በጓደኛ እናተ መከራ እምቢ ካልክ መከራ ነው የሚመጣው መጨረሻ። አዋርድ እኮ የከረመ ምናምን ጉዳይ አይደለም። አሁን ሪሰንትሊ እንደ ፋሽን እየመጣ ያለ ነገር ነው። የቆየ ነገር ቢሆን ኦኬ ትላለህ። ገና ስለ አዋርድ ህዝባችን ብዙ አልገባውም። ከአዋርድ በስተጀርባ ምን እየተሰራ እንዳለ አልገባውም። አሁንም ይሄ ውይይት አዋርድ ለማዘጋጀት በየጉራንጉሩ እያሟሟቁ ያሉ ሰዎች ኦኬ ብለው ጥንቃቄ እንዲያደርጉ የደውል ምልክት ነው። የትራንስፓረንሲ ጉዳይ ይነሳባል። ዝም ብለህ ታዋቂዎችን ከፊት አስቀምጣ አዋርድ አታዘጋጅም፣ ገንዘብ አሰበስብም የሚለውን መልእክት ለማስተላለፍም ነው። ገባህ አይደለም? አሁን ህዝቡ እኮ ገና የተላመደ ነው እኮ መሰረቅ እንደሆነ ማያውቅም እኮ ህዝቡ የመሰለው በአመቱ መጨረሻ መልካም ነገር ለሰሩ ሰዎች እኔ ግራ ይገባኝ ምን መሰለህ ቴዲ አዶናይ ራሱ ሳያስተዋውቀው አንደኛ ውድድር ከሆነ እሱ እኮ ራሱን ምረጡኝ ማለት አለበት ወይም መደገፍ አለበት። ምንም ፖስት ሳያደርገው ደጋፊዎቹ የክብር ጉዳይ ነው ብለው በአዶናይ ስም ሌሎች ሰዎች እኔ አሁን ነገ ተነስቼ በአዶናይ ስም ብዘርፍ እነዚህ ሰዎች ደጋፊዎቹ አያስቡም ማለት ነው፣ ዝም ብለው ሊሰጡ ነው ማለት ነው። አዶናይም ቢናገርም ባይናገርም ይሄ እንደኔ እንደ ጥሩ ነገር ይሄን አደባባይ ይዞ ሲወጡ ማፈር አለባችሁ ነው ማለት ያለባችሁ ቴዲ ማፈር አለባችሁ። አዶናይ መጀመሪያ ኢንዶርስ ማድረግ አለበት። ታዋቂ ሰው ነው። በስቡ የሚደረገውን ነገር ይሄ እዚህ ውድድር ላይ ያለውበት ደግፉኝ ጥሩ ነው ለእርዳታ እንሰጣለን ብሎ ማለት አለበት። ያላለውን እኛ ለአዶናይ ብለናል።